ኃየሎም ከተመታ በኋላ ፈጠን ብዬ ስደግፈው ክንዴ ላይ ነው ሸርተት ብሎ የጨፈነው። ከተመታው ሰውነቱ የሚፈልቀው ደም ሰውነቴን አረሶት ነበር። በጣም ነበር የሚቀፈው። እንደዛ ከስንት ጦርነት የተረፈ ሰው ከስንት ኦፕሬሽን በስኬት ተረፎ በህይወት የቆየ ጀግና እንደዛ እንደቀልድ በአንድ አልባሌ ሰው ጣት በተሳበች ቃታ ህይወቱ ሲያልፍ ማመን ነው የሚያቅተው። ያለኔ በህይወቴ ካጋጠሙኝ በጣም ከባድ ከሆኑ ምሽቶች አንዱ ነው። ኃየሎም በጣም የቅርቤ ሰው ነበር። ውድ የጸጋዬ ሼልፍ ዩቲዩብ ቻናል ቤተሰቦች ለዛሬ ኪነ ጥበብ ናዝራዊ ከተለያዩ የቅርብና ታማኝ ምንጮች ብሎም ከራሳቸው ከባለታሪኩ ከፕሮፌሰር አንድሪያስ እሸቴ አንደበት በተለያየ ጊዜ እውነትነታቸው የተረጋገጡ ክስተቶችን አዋቅሮ ከከተበልን የፕሮፌሰር አንድሪያስ እሸቴ ግለ ታሪክ ጋር ቆይታ እናደርጋለን። በውስጡ በርካታ በስፋት የማይታወቁና የተጋረዱ የነበሩ እውነቶች የሚገለጡበት ነውና እስከ መጨረሻው ዘለቁ ስል ጋብስኩ። መልካም ጊዜ እመኛለሁ። መሰል ቁም ነገር ነክ ወይም አዘል ዘውግ ለምትወዱ ቻናሉን ሰብስክራይብ አድርጎ ቤተሰብ መሆን ብሎም ላይክ እና ሼር መቸር ይመከራል፣ ይበረታታል። መልካም ጊዜ ውድ ቤተሰቦች። አንድሪያስ እሸቴ ይባላለሁ። የ4 ኪሎ ልጅ ነኝ። የተወለድኩት በ1937 ዓመተ ምህረት ነው። ወላጅ እናቴ መንበረ ገብረ ማርያም ስትባል አባቴ ደግሞ እሸቴ ተሰማ ይባላሉ። እናቴ እንደ አብዛኛው ኢትዮጵያዊ የቤት እመቤት ስትሆን አባቴ አቶ እሸቴ ተሰማ ደግሞ ዳኛ ነበሩ። አስተዳደጌ ያው እንደ አብዛኛው ኢትዮጵያዊ ነው። እርግጥ የባላባት ልጆች ከሚባሉት ውስጥ አንዱ ነኝ። ልጅ ሆኜ አመት በዓል በሆነ ቁጥር የገጠር ሰዎች ማር፣ ቅቤ፣ በግ የመሳሰሉትን ነገሮች ተሸክመው ቤታችን ሲመጡ በደንብ አስታውሳለሁ። ይሄ በፈቃደኝነት የሚደረግ ሳይሆን ግዳጅ ነው። ታዲያ በእያንዳንዱ በዓል የሚቀር ወይም የሚዘነጋ አይነት አይደለም። በዛ ላይ እናቴ ምግብ በአገልግል ተጭኖ ከገጠር ካልመጣ ምግብ ባፌ አልዞራልኝ የምትል ኦሪጂናል ፊውዳል ነበረች። ታዲያ እነዚህ አጭሰኞች ምግብ ይዘው መምጣት በማይችሉ ቀን እናቴ ወይዘሮ መንበረ አንድ መላ ነበራት። ምግብ እቤት ውስጥ ይሰራና በአገልግል ተቋጥሮ ባሪያዎች ተሸክመው አዲስ አበባን ሲዞሩ እንዲውሉ ይደረጋል። ጣዕሙን ለማምጣት ነው። ታዲያ ይህን ታሪክ በሀገራችን ልቦለድ ላይ እንዳይነበባችሁ ታውቃለሁ። እኔም አንብቤያለሁ። ግን ለኔ ልቦለድ አልነበረም። በቤቴ ይደረግ የነበረ ገራሚ ድርጊት ነበርና ነው። እና ያንን ስታዘብ ነው የኖርኩት። እንደ አጋጣሚ ሆኖ በኢትዮጵያ ታሪክ ውስጥ የራሴን የሆነ አሻራ እንዳበረክትና ታሪክን እንድታዘብ በሚያስችለኝ ጊዜ ላይ በመወለዴ በጣም እድለኛ ነኝ ብዬ አስባለሁ። ጠቅለል ለማድረግ 3 ቤተሰቦች ናቸው ያሳደጉኝ ማለት እችላለሁ። የመጀመሪያዎቹ ወላጆቼ ሲሆኑ ቀጣዩ ደግሞ አጎቴ አቶ ጀማነ አላብሶ ናቸው። በሶስተኛ ደረጃ ደግሞ በተለይ ማንነቴን በመቅረጽ የፓንክረስት ቤተሰብ ቀላል የማይባል ድርሻ ነው ያላቸው። ከቤተሰቦቼ መካከል ከሴት አያቴ ጋር የተለየ ቀረቤታ ነበረኝ። አያቴ በዘመኑ በጣም ስመገናና ሴት ነበሩ። ድርጊታቸውም ያልተለመደ አይነት ነበር። ሰፊ መሬት ስለነበራቸው በኢኮኖሚ ራሳቸውን የቻሉና ለሌላውም የተረፉ ሴት ነበሩ። በዚህ የተነሳ ባል በየጊዜው የሚቀያየሩ አይነት ሴት ነበሩ። ይገርመኛል፣ ከቤታቸው ሲንቀሳቀሱ አይታዩ። ባሉ ግን እቤት ድረስ ይመጣላቸዋል። ይሞከራሉ፣ ይሰነባበታል። ከዛ በሆነ ምክንያት ይባረራል። ብዙም ሳይቆይ በምትኩ ሌላ ይተካል። እርግጥ በዛ ዘመን በአጠቃላይ እኛ ኢትዮጵያውያን ጋብቻ ላይ ያለን እምነት እንዳሁኑ በጣም የጠለቀ እስከ ሞት የሚባልበት አይነት አልነበረም። ማንኛውም ሰው ከሌላው ጥንዱ ጋር በፈጠረው ጋብቻ ሳይስማማ ሲቀር አንጃ ግራንጃ ሳያበዛ መፋታት የተለመደ ነበር። አንድ ወንድ አንድን ሴት ከወደደ ደግሞ 3-4 ልጆች አሏት ብሎ ወደ ኋላ አይልም ነበር።
ሴቲቱን እንደሚስት መቀበል እስከቻለ ድረስ ልጆቹን እንደ አባት ለመቀበል ማቅማማት የማይታይበት ዘመን ነበር። የአያቴን ትንሽ የተለየ የሚያደርገው ማግባት መፍታቱ መብዛቱና አግቢውም ፈቺውም እሳቸው ራሳቸው መሆናቸው ነው። እዚህ ላይ አንድ ትዝ ያለኝን ታሪክ ልንገራችሁ። ሰውየው በጣሊያን ወረራ ጊዜ አዲስ ያገባት ሚስቱ ወዳጁ ቤት ይወስድና አደራ ሚስቴ ብቸኝነት እንዳይሰማት እስከመጣ አንተ ጋር ተቀመጥልኝ ብሎ አስረክቦት ሄዳል አሉ። ከዓመታት በኋላ ከጦርነት ተርፎ ሲመለስ ሚስቱን አደራ ብሎ ካስረከባት ወዳጁ አንድ ልጅ ወልዳ ተጠብቀዋለች። ከዛ ምንም አላለም። ወንድሜ እስካሁን ሚስቴን ስለተንከባከብክልኝ አመሰግናለሁ፣ አሁን ቤተሰቤን መልስልኝ ይለውና ከነ ልጁ ወስዶ ጎጆውን እንደ አዲስ አቋቁሞ በሰላም መኖሩን ይቀጥላል። ይህ እንግዲህ የእውነት የተደረገ ታሪክ ነው። እግረ መንገዴን ጋብቻን በተመለከተ ንጉሥ ኃይለ ሥላሴ ያራምዱ የነበሩት አቋም ልንገራችሁ። ንጉሱ ጋብቻን በተመለከተ የሚያራምዱት አቋም ጭካኔ የታከለበት እንደነበር ነው የሚሰማኝ። እንደሚታወቀው ልዑል መኮንን ጨምሮ የእሳቸው ብዙዎች ልጆች የሞቱት በወጣትነታቸው ነው። ያ ማለት ሲሞቱ ጥለው የሞቱት ወጣት ቆንጆ ሚስቶችን ነበር። ታዲያ ንጉሱ እነዛ ሚስቶችን ባል ሳያገቡ በብቸኝነት እድሜ ልካቸው እንዲኖሩ ያደርጉ ነበር። የውሳኔ ከሴቶች አንጻር ሲታይ በጣም ጭካኔ የታከለበት እንደነበር በግልጽ መረዳት ይቻላል። እንደነገርኳችሁ 4 ኪሎ ልጅ ነኝ። የተማርኩት ዳግማዊ ምኒልክ ትምህርት ቤት ነው። ዳግማዊ ምኒልክ የአራዶች ትምህርት ቤት ነው። ለዛም ይመስለኛል ተጫዋችና ቀልድ አዋቂ ሆንኩት። ትምህርት ቤቱን ልዩ የሚያደርገው አዳሪና ተመላላሽ ተማሪዎችን ስለሚያስተምርም ነው። አዳሪ ተማሪዎች በብዛት ከደቡብ፣ ከቦረና፣ ከሶማሌ፣ ከጋምቤላ፣ ከኤርትራ ጭምር ይመጡ ነበር። ብዙዎቹም የየአካባቢው ነገስታትና የመሬት ባላባት ልጆች ናቸው። ተመላላሹ ተማሪዎች ደግሞ ከፒያሳ፣ ከመርካቶ፣ ከኮተቤ ከመሰሉ የአዲስ አበባ አካባቢዎች የተሰበሰቡ ከተለያዩ የህብረተሰብ ክፍሎች የተወጣጡ ተማሪዎች ናቸው። ምኒልክ የሚማረው የደና ቤተሰብ ልጅና የማዕከለኛ ቤተሰብ ልጅ ብቻ ሳይሆን በጣም የመጨረሻ ዳህ የሚባሉ አይነት ልጆችም ከማዕከላችን ነበሩ። ይህም በተለያየ አመለካከትና የኑሮ ዘይቤ ካደጉ ልጆች ጋር እንድንተዋወቅና አብረን ተስማምተን እንድንኖር እድሉን አመቻችቶልኛል። ለምሳሌ እኔ ቦረና የሚባል አካባቢ መኖሩን ያወቅኩት የቦረና ልጅ ትምህርት ለመማር ምኒልክ አብሮኝ ከተገኘ በኋላ ነበር። ክረምት ሲሆን ሁሉም በየተራ ሀገራቸውን እንዳይላቸው ይዘውኝ ሄዱ ነበር። በዚህ ምክንያት ኤርትራ ሄጃለሁ፣ ቦረና ሄጃለሁ። ጋምቤላንም ለመጀመሪያ ጊዜ የመጎብኘት እድል ያገኙት አብሮኝ ከሚማር ጓደኛዬ ጋር በክረምት ተከትዬ ሄጄ ነው። እንደነገርኳችሁ ምኒልክ የባላባት ልጅ ብቻ አልነበረም የሚማረው። በትርፍ ሰዓታቸው ስራ እየሰሩ ራሳቸውን በራሳቸው እያስተዳደሩ የሚማሩ ልጆች ሁሉ እንደነበሩበት አስታውሳለሁ። ከዛም አልፎ አንዳንድ የተማሪዎች ዝግጅት በሚኖርበት ጊዜ በኢኮኖሚ ዝቅ ላሉ ጓደኞቻችን አዋተን ጫማ የምንገዛላቸው ልብስ የምናለብሳቸው ተማሪዎች ሁሉ ነበሩ። የትምህርት ጥራቱን በተመለከተ ደረጃውን የጠበቀና በጣም ጥሩ የሚባል ነበር። መምህራኖቹ የሚኖሩትም እዛው ትምህርት ቤት ውስጥ ነበር። በእኛ ጊዜ እንግሊዝ ስኩል ነበር። በጣም ነበር የምንንቃቸው። ገንዘብ ብቻ ነው ያላቸው እንጂ ሌላ ምንም የላቸው። ስፖርት አይችሉም፣ ትምህርት አይችሉም እያልን እንተርባቸውላ ነበር። እንዳልኳችሁ ምኒልክ በወቅቱ ጥሩ ትምህርት ቤት የሚሰጥበት ምርጥ ትምህርት ቤት ቢሆንም አዳዲስ ነገሮችን ለመሞከርና ያልሆነ መስመር ለመያዝ ምቹ ነበር። እኔ ለምሳሌ ሲጋራ ማጤስ የጀመርኩት ገና የ6ኛ ክፍል ተማሪ እያለሁ ነበር። ሌላው ደግሞ ትዝ የሚለኝ 10 ዓመት አካባቢ እያለሁ የኢትዮጵያ ቤተ መጻሕፍትና ቤተ መዛግብት ድርጅት ውስጥ የመዋል ዕድል ማግኘቴ ነው። የሆነበት ምክንያት እኔን ያሳደገኝ አጎቴ የሚሰራው የኢትዮጵያ ቤተ መጻሕፍትና ቤተ መዛግብት ድርጅት ውስጥ ስለነበር ነው። በዛ ምክንያት ክረምት ሲሆንና ትምህርት ቤት በማይኖርበት ጊዜ እዛ ማሳለፍና አንዳንድ ስራዎችንም የማገዝ አጋጣሚዎች አገኘው። በዛ ጊዜ ደግሞ እንግሊዛዊቷ ታዋቂ ሲልቪያ ፓንክረስት እዛ ይሰሩ ነበር። በዛ ምክንያት ከሳቸው ጋር የመግባባትና ስለሳቸውም የማወቅ የታሪክ አጋጣሚ ተፈጠረልኝ። ሲልቪያ ፓንክረስት ማለት የኢትዮጵያ ባለውለታ እንስት ናቸው። እኚህ የኢትዮጵያ ወዳጅ የነበሩ እንስት ግንቦት 5 ቀን 1882 ዓ.ም በእንግሊዝ ማንቸስተር ከተማ ነበር የተወለዱት። ሚስ ሲልቪያ የታላቋ ሱቭራሽት የሚሲስ ኢሚሊ ፓንክረስት ልጅ ናቸው። ሴቶች በምርጫ ውስጥ ገብተው የፖለቲካ ተካፋይ እንዳይሆኑና ድምጽ እንዳይሰጡ በተከለከሉ ጊዜ
እናታቸው ሚስስ ኤሚሊ ፓንክረስት ለእንግሊዝና ለቀረውም የዓለም ሴቶች መብት ለማስገኘት ብዙ የታገሉና ውጤትም ያስገኙ ሴት እንደሆኑ በታሪክ መዝገብ ሰፍረዋል። እንደ እናታቸው ሁሉ ሚስ ሲልቪያም ለሰው ልጆች በተለይም ለኢትዮጵያውያን መብት ጥብቅና በመቆም እድሜያቸው ሙሉ ሲታገሉ ኖረዋል። 1928 ዓመተ ምህረት ወራሪው ፋሽስት የኢትዮጵያን ሕዝብ በመርዝ ጭስና በሌላም አውዳሚ መሳሪያ በሚፈጅበት ዜጎቻችን በየሰው ሀገር በስደት ተበታትነው በሚገኙበት ጊዜ ያለምንም ማመንታት ከኢትዮጵያ ሕዝብ ጎን የቆሙና እንደ አንድ ቆራጥ ኢትዮጵያ አርበኛ ራሳቸውን በመቁጠር የታገሉ ናቸው። ሚስ ሲልቪያ ፓንክረስት የጣሊያን ወታደሮች አዲስ አበባ በገቡበት ዕለት ኒው ታይምስ ኤንድ ኢትዮጵያን ኒውስ የተባለውን ጋዜጣ አቋቁመው በየሳምንቱ ያለማቋረጥ እያሳተሙ በኢትዮጵያ ሕዝብ ላይ የተፈጸመውንና ሲፈጸም የሚታየውን መከራ አንባቢው ሕዝብ እስኪሳቀቅ ድረስ ለዓለም ሕዝብ እሪታቸውን አሰምተዋል። በየዕለቱ ይዘግቧቸው ከነበሩት መካከል የአብያተ ክርስቲያናትን መዘረፍና መቃጠል፣ የኢትዮጵያን አርበኞች ትግል፣ የኢትዮጵያን እስረኞች እልቂት፣ የኢትዮጵያን ስደተኞች መጎሳቆልና የኢትዮጵያን ቤተሰቦች መበታተን የሚያሳዩ ይገኙባቸዋል። በእነዚህ ተከታታይ ዘገባዎች ብዙ አውሮፓውያን በተለይ እንግሊዛውያን በኢትዮጵያውያን ላይ እየተፈጠረ በነበረው ኢሰብአዊ ድርጊት ተሳቀዋል፣ የመረራ ሐዘንም አዝነዋል። የእንግሊዝ ሕዝብ ለሚስ ሲልቪያ ጩኸት ምላሽ ይሆን ዘንድ ገንዘብ በማዋጣት በየሀገሩ ተበታትነው ይኖሩ ለነበሩ ኢትዮጵያውያን ድጋፍ አደረገ። ከዚህም ጊዜ በኋላ የመከራው ዘመን አልቆ የምሕረቱ ዘመን እየተቃረበ መጣ። ሲልቪያ ፓንክረስት በእንግሊዘኛ ከጻፏቸው 20 መጻሕፍት 8ቱ በኢትዮጵያ ላይ ያተኮሩ ናቸው። ከነዚህም መካከል የጣሊያን ጦርነት ወንጀል በኢትዮጵያ፣ የኢትዮጵያ ሕዝቦች መብታቸውና እርምጃቸው፣ ትምህርት በኢትዮጵያ፣ ኢትዮጵያና ኤርትራ፣ የኢትዮጵያ ባህላዊ ታሪክ የተባሉት ይገኙባቸዋል። እንግዲህ ከእኚህ ታላቅ ዓለም አቀፍ ሴት ጋር ነበር በ10 ዓመት የመተዋወቅ አጋጣሚ ነበረኝ። እዛ ብሔራዊ ቤተ መጻሕፍት ድርጅት ውስጥ እሳቸውን ለማግኘት ከሚመጡ ታዋቂ ሰዎች ጋርም የመተዋወቅና እነሱንም አግኝቼ የመደመም እድልም ነበረኝ። ለምሳሌ የአፍሪካ አባት ከሚባሉት መካከል የኬንያው ፕሬዝዳንት ዳንኤል አራፕ ሞይ፣ ኖዋሚን ንኩርማ የመሳሰሉትም ማግኘት ችያለሁ። ብዙዎቹ ዓለም አቀፍ የነጻነት ታጋዮች በሆነ ምክንያት አዲስ አበባ ከመጡ ሲልቪያን ለማግኘትና ለማውራት ወደ ብሔራዊ ቤተ መጻሕፍት ጎራ ማለታቸው ማይቀር ነበር። አዲስ አበባ ለጉዳይ መጥቶ ጎራ ብሎ ወይዘሮዋን ሳያገኝ የሚሄድ የነጻነት ትግል ላይ ድርሻ ያለው ሰው አይኖርም። ከኢትዮጵያውያኖቹ መካከል ሜትር አርቲስት አፈወርቅ ተክሌ፣ መንግስቱ ለማ እሳቸውን ለማግኘት ይመጡ ነበር። የውጭ ትምህርት በማመቻቸት ረገድም አይነተኛ ሚና ይጫወቱ ነበር። ብቻ ብዙዎች ነበሩ። ሴትዮዋ በሁሉ ነገር እንከን የማይወጣላቸው በሥራ ባህላቸው የሚደነቁና በነጻነት ትግሉም ሆነ በስነ ጥበብ መንደር ሙሉ የሆኑ ሴት ነበሩ። አንድ ጊዜ ምን ሆነ መሰላችሁ? የመንግስት ሚኒስትሮች በጠቅላላ መጽሐፍት እየተዋሱ መልሱ ሲባሉ አሻፈረኝ እያሉ ያስቸግሩ ነበር። አንድ ቀን ወይዘሮ ሲልቪያ ጉዳዩን አንስተው ምርር ብሎ ሲናገሩ ሰማሁና ላግዛቸው ወሰንኩ። ወደ እሳቸው ጠጋልኩና መጽሐፉ እንዲመልሱ ለምን ያልጠይቃቸው አልኳቸው። እንዴ ከሆነልህማ ምን ገዶኝ፣ አረ ሞክር አሉኝ። ውጤት ያመጣል ብለው አስበው ሳይሆን ለኔ ጥያቄ መልካም ምላሽ ለመስጠት ብቻ ብለው ነበር የፈቀዱልኝ። እኔ ታዲያ ፍቃድ ካገኘው በኋላ የእያንዳንዱን ሚኒስትር የስም ዝርዝርና የስልክ ቁጥራቸውን ይዤ ወደ ስልኩ ሄድኩና መደወል ጀመርኩ። ሄሎ ጌቴ፣ ከብሔራዊ ቤተ መጻሕፍት ድርጅት ነው። እርሶ ጋር ያለው መጽሐፍ ቤተ መንግስት ተፈልጎ ነበር። የትኛው? በትክክል የትኛው እንደሆነ አላውቅም፣ ግን ከመሐከሉ የተወሰነው በፍጥነት እንደተፈለገ አውቃለሁ። ሁሉም ጋር እየደወልኩ ተመሳሳዩን መልእክት አደረስኩ። በማግስቱ ጠዋት ያልታሰበው ሆነ። ምድረ ሚኒስተር ለዓመታት እየተዋሰ ያጠራቀመው መጽሐፍ በመኪና ጭነው አምጥተው በሰልፍ መለሱ። ኋላም እንዴት አድርጌ እንዲመልሱ እንዳደረኳቸው ሲሰሙ እጅግ በጣም ደነቃቸው። በዛን አጋጣሚ እኔም በዛ ጨቅላ እድሜ እኚህ ሴት ከነቤተሰባቸው ማግኘትና የማወቅ አጋጣሚ ስለነበረኝ ደስተኛ ነኝ። በዚህም ምክንያት ሲልቪያ ፓንክረስትም ሆነ ቤተሰባቸው ፊት ማንም ሰው ከነሱ የተሻሉ ኢትዮጵያዊ ነኝ እያለ መመጻደቅ አይችልም። እስካሁንም ድረስ በእነሱ ልክ ኢትዮጵያን ከልብ የሚወድና በሙሉ አቅሙና ፈቃደኝነት መላ እድሜውን ሲያገለግል የኖረ ቤተሰብ መኖሩን እጠራጠራለሁ። እሳቸውም ካረፉ በኋላ ከልጃቸው ከሪቻርድ ፓንክረስት ጋር የእድሜ ልክ ጓደኛና ቤተሰብ ሆኜም ቀጠልኩ። ሌላው በልጅነት እድሜ ትዝ የሚለኝ አንድ ገራሚን ታሪክ እዚህ ጋር ላንሳ።
አንድ ጊዜ አንድ የውጭ ሀገር ሴት አንድ ውሻ ሰጠችኝ። በጣም ነበር የወደድኳት። ፓርላማ አካባቢ ውሻዋን ይዤ ሲሄድ ንጉሱ በዛ ሲያልፉ አዩትና ቀልባቸው አረፈባት መሰለኝ። ክቡር ዘበኛ ወታደራቸውን ልከው ወሰዱብኝ። በጣም አለቀስኩ። ንጉሱ አጎቴን ጠሩትና በውሻዋ ምትክ መሬት ልስጣ አሉት። አጎቴ ኧረ ግድ የለም አያስፈልግም አላቸው። በዛ መንገድ ነጠቁኝና ሉሉ የሚል ስም አውጥተውላት የራሳቸው ውሻ ያደረጓት። ከዛ ብዙ ታሪክ ያላት በመኳንንቱ ሁሉ የምትፈራና ብዙዎችን የምታዋርድ ታሪካዊ ውሻ ሆነች። አውሮፓ ሲሄዱ ይዘዋት መሄዱላ ጀመሩ። ከዛም ጓደኞቼ አንተ እዚህ ተጎልተ ውሻዬው አውሮፓ ትዞራለች እያሉ ይቀልዱብኝ ነበር። አሜሪካ ከሄድኩ በኋላም አንዳንድ ጓደኞቻችን ቆይ ንጉሱ እዚህ ድረስ ልከው ያስተማሯችሁ ለምንድነው በዚህ ልክ የምትቃወሟቸው? እንድሪያስ እንኳን ምክንያት አለው። በልጅነቱ ውሻውን ስለቀሙት ያው ተበሳሽቶ ነው እናም ቂም ይዞባቸው ነው እያሉ ያሾፉብኝ ነበር። መለስ ዜናዊም አንድ ጊዜ እኛኮ ዝም ብለን ነው እዚህ ቤተ መንግስት የገባ ነው፣ ቀድማ ውሻ የተቀበረችበት ግቢ ስለሆነ አንተን የመግባት መብት ያለ ብሎ ቀልዶብኛል። እንግዲህ የኔና የሉላ ታሪክ ይህን ይመስላል። እድሜ ከፍ እያለ ሲመጣና የትምህርት ደረጃዬም ወደ 10ኛ ክፍል እየተጠጋ ሲመጣ ስለ ፌዴሬሽን፣ ስለ ነጻነት፣ ስለ ሰው ልጆች መብት አንዳንድ ነገሮችን ማወቅ ጀመርኩ። በተለይ ከኤርትራውያን ተማሪዎች ጋር ጓደኝነት መመስረቴ ስለ ፌዴሬሽንና ኮንፌዴሬሽን የተወሰነ መሰረታዊ ዕውቀት እንዲኖረኝ ሆነ። ለነገሩ ለኔ ብቻ ሳይሆን በዘመኑ ላለው አጠቃላይ ወጣት ንቃተ ህሊና ማደግ በወቅቱ የተከሰቱ 3 መሰረታዊ ክስተቶች የራሳቸው አስተዋጽኦ ፈጥረዋል የሚል የጸና እምነት አለኝ። የመጀመሪያው በተማሪዎች የልደት አዳራሽ ይቀርብ የነበረው የግጥም ዝግጅት ነበር። ያንን የግጥም ዝግጅት ንጉሱ በቀጥታ የሚታደሙበት ሲሆን በግልጽ እሳቸውንም ሆነ መንግስታቸውን የሚሸነቁጡ በሳል ስራዎች በድፍረት ይቀርብበት ነበር። እንግዲህ ንጉሱ ፍጹማዊ የሀገሪቱ መንግስት ናቸው። የመንግስቱን ብቻ ሳይሆኑ የሃይማኖትም የበላይ ጠባቂ ናቸው። በፍርዳቸው ነቀፋ የማይገኝላቸው ፍጹማዊ ንጉስ ሆነው ቁጭ ብሎ ደግሞ እሳቸውን የሚቃወሙና የሚተቹ ግጥሞችን መስማት መቻላቸው እርስ በርሱ የሚጋጭ ስሜት ነው። ከዚህ ጋር ተያይዞ የነመንግስቱ ነው የመፈንቅለ መንግስት መከሰቱ ፍጹም ድንጋጤን የፈጠረና እንዴ ንጉሱን በዚህ መጠን መድፈር ይቻላል እንዴ የሚል ጥያቄ ጥቂት ንቃት ባለው ወጣት አእምሮ እንዲጫር ያደረገ አጋጣሚ ነበር። እርግጥ እንዳለ መፈንቅለ መንግስት ያደረጉት የገዛ ዘመዶቻቸው ልጆች ራሳቸው ያስተማሯቸውና ያሳደጓቸው ወጣቶች በመሆናቸው በአብዛኛው ማህበረሰብ ዘንድ እንደ እርስ በርስ የቤተሰብ ጠብ ነበር የተወሰደው። በ1953 ዓመተ ምህረት የተካሄደውና በጀነራል መንግስቱ ነው የተጠነሰሰው መፈንቅለ መንግስት ምንም እንኳን ባይሳካም ለውጥን ያበሰረ እንዲሁም ስርዓቱን መገርሰስ እንደሚቻል ያመላከተ ነበር። እርግጥ የመፈንቅለ መንግስቱ ዓላማ የንጉሱ ስርዓት በህገ መንግስት ይዘጋ እንጂ ዘውድ ይጥፋ የሚል አልነበረም። የተማሪው እንቅስቃሴ ግን ሙሉ በሙሉ ዘውድ ይጥፋ የሚል ነበር። እንደዛም ሆኖ እዚህ ጋር የሚገርመው ሌላ ነገር በፍርድ ሂደቱ ንጉሱ ፍጹም ገለልተኛ መሆናቸው ነው። እኔ አባቴም በወቅቱ የህግ አስከባሪ ስለነበሩ ነገሩን በቅርበት የመከታተል እድል ነበረኝ። በመፈንቅለ መንግስት ሙከራ የተሳተፉ ወጣቶች በጣም በርካታ ቢሆኑም ተጨባጭ መረጃ ቀርቦባቸው የፍርድ አደባባይ ላይ የቀረቡት ዋና ዋናዎቹ መሪዎች የሆኑ ጥቂት ሰዎች ብቻ ነበሩ። እነሱም ራሳቸውን የመከላከል ስርዓት ውስጥ ካለፉ በኋላ በመጨረሻ ያው አሰቃቂ በሆነ ሁኔታ በአደባባይ ተሰቅለው እንዲሞቱ አድርገዋል። ሌላው በዛን ወቅት የነበረው ታሪካዊ ኩነት ብሔራዊ አገልግሎት የተባለው የዘመቻ ጉዳይ ነው። ማንኛውም ተማሪ በዩኒቨርሲቲ ለ3 ዓመት ከተማረ በኋላ ለግዳጅ የተለያዩ የሀገሪቱ ክፍል እየሄደ ለህብረተሰቡ የማስተማር አገልግሎት እንዲሰጥ የሚያስገድድ አዋጅ ወጣ። በዛ ምክንያት ቁጥሩ ቀላል የማይባል ወጣት በየዓመቱ በተለያየ የሀገሪቱ ክፍል እየተበተነ የህብረተሰቡን ትክክለኛ ኑሮ፣ ጉስቁልናውን፣ የመሬት ስሪቱን፣ ጭሰኝነትን የመሳሰሉትን መራራቆች የመገንዘብ እድል አገኘ። መጀመሪያ በውሃ ቀጠነ እንዲህ ይደረግልኝ ይሄ ጎሎብኛል እያለ አመጽ የሚያስነሳና ሰልፍ የሚጠራ የነበረው አብዮታዊ ወጣት ለግል ጉዳዩ ምንም ከመጠየቅ ራሱን አቀበ። ምክንያቱም ከጠቅላላ ማህበረሰቡ አንጻር ሲነጻጸር እሱ የሚኖረው የተቀናጣ የመኳንንት ኑሮ እንደሆነ ገባው። በዛ ምክንያት ትኩረቱን በአጠቃላይ የማህበረሰቡ ችግር ላይ ብቻ እንዲያነጣጥር ግልጽ ምስል ሰጠው።
ሌላው በዛኑ ዘመን ንጉሱ የተለያዩ ነፃነታቸውን ለመቀዳጀት ጥረት ላይ ያሉትን አፍሪካውያን ለማገዝ ሲሉ ከየሀገሩ ተማሪዎችን በመቀበል ከሀገሬው ልጆች ጋር ተቀላቅለው ዩኒቨርሲቲ ትምህርታቸውን እንዲማሩ ይደረግ ነበር። በዛ ምክንያት ከኬንያ፣ ከኡጋንዳ፣ ከጋና፣ ከታንዛኒያ፣ ከዚምባብዌ በርካታ ተማሪዎች ለመማር ይመጡ ነበር። ታዲያ እነዚህ ተማሪዎች አብዛኞቹ ወይ ወላጆቻቸው በነፃነት ትግል ላይ ተሰማሩ ወይም ራሳቸው የነፃነት ታጋይ የነበሩና ከዛ አቋርጠው የመጡ ስለሚሆን ለነፃነት የሚደረግ ትግል ላይ አጠቃላይ የሰው ልጅ መብትን በተመለከተ በብዙ ነገር ከኛ ከኢትዮጵያ ተማሪዎች በብዙ ርቀት ቀድሞ የሄዱና የነቁ ነበሩ። እናም ከኛ ከኢትዮጵያን ተማሪዎች ጋር ተቀላቅለው መማራቸው ተማሪውን በማንቃትና ስለ ዓለም አቀፍ የጥቁሮች መብት እንቅስቃሴም የተሻለ ግንዛቤ እንዲጨብጥ መሰረት ጣሉ። በጣም የሚገርመው እኚህ ተማሪዎች ክረምት ሆኖ ትምህርት ሲዘጋ ወላጅ ይፈለግላቸውና ሻንጣቸውን ይዘው ከህብረተሰቡ ጋር በመቀላቀል የክረምቱን ጊዜ ማህበረሰቡ ውስጥ ያሳልፉ ነበር። ያም የራሱ የሆነ ጥቅም ነበረው። ምክንያቱም እነሱ በፖለቲካ ግንዛቤና የነፃነትን ዋጋ በማወቅ እና ያንንም ለመቀዳጀት ስትራቴጂያዊ ትግል በማድረግ በርቀት ከኛ የተሻሉ ነበሩ። እና እነዚህ ከላይ ዘረዘርኳቸው በወቅቱ የተከሰቱ ክስተቶች ወጣቱ ይበልጥ እንዲነቃ በተሻለ ብስለት እንዲደራጅና በቁርጠኝነት የንጉሱን መንግስት መጋፈጥ እንዲችል ሁኔታዎችን እያመቻቸለት መጣ። 11ኛ ክፍል እያለው አንድ ቀን ለሆነ ጉዳይ ወደ ሚኒሊክ ትምህርት ቤት እየሄድኩ ሳለው ሮበርት የሚባል ፈረንጅ መንገድ ላይ ያገኘውና ስናወራ አሜሪካ ኤምባሲ እኮ ክረምቱን ውጪ ለማሳለፍ የምችልበት ፈተና ዛሬ ይሰጣሉ፣ ወደዛ ሄድና ሞክር አለኝ። ሄድኩና ፈተናውን ተፈተንኩ፣ አለፍኩ። እንደ ሀገር በየአመቱ አንድ ተማሪ ብቻ ነው ያንን እድል የሚያገኘው። ከኔ በፊት በተለያየ አመት 2-3 ልጆች ሄደው ነበር። እኔም እድሉን አገኘውና ሄድኩ። ለ3 ወር አሜሪካን ጎበኘው። 12ኛ ክፍልን ተምሬ ለመጨረስ ተመልሼ መጣሁ። ስመለስ የአሜሪካ ኤምባሲ ከሌሎች በተለያየ አጋጣሚ አሜሪካንን ከጎበኙ ወጣቶች ጋር ሰበሰቡን። የስብሰባው ዋና ዓላማ ስለ አሜሪካ ጉብኝታችን ግብረ መልስ ለመሰብሰብ ነበር። እናም ስላየነው ነገር እንድንናገር ጠየቁ። እኔ በዛ አሜሪካ ጉዞዬ በጣም የተደነኩበት የዘረኝነት ጉዳይ ነበር ትኩረት ሰጥቼ የዘረዘርኩላቸው። አሜሪካ ካሰብኳት ፍጹም በተቃራኒ እንዳገኘኋት ጥቁር ዜጎቿ የምትበድል የምትገልና ጭካኔ በታከለበት ሁኔታ የምታስርብ እንደሆነ አስረዳዋቸው። በተለይ ጥቁሮቹን በተለየ ሁኔታ በጭቆናና ከባርነት ባልተናነሰ ሁኔታ የምታስተዳድር ሀገር መሆኗ እንዳስገረመኝና ከዛም በተጨማሪ ኢትዮጵያ ውስጥ እንኳን ሊገኝ የማይችል አስጠሊ ድህነት ያለበት ሀገር እንደሆነች ያ ድህነት ደግሞ በጥቁሮች ላይ ብቻ የሚታይ መሆኑ እንዳበሳጭኝ በዝርዝር ነገርኳቸው። በጠቅላላ አስተያየቴ አሜሪካኖቹ ቅር አላቸው። እኔ ግን ምንም ሳልጨምርና ሳልቀንስ በቀጥታ የታዘብኩትና በውስጥ የተፈጠረውን ስሜት ነበር የነገርኳቸው። ከዛም የ12ኛ ክፍል ትምህርቴን ቀጠልኩ። በ16 ዓመቴ የብሔራዊ ፈተና ወሰድኩና ከፍተኛ የሚባል ውጤት አመጣሁ። ከዛ በኋላ እዛው የለመርኩበት አሜሪካን ኤምባሲ ሄጄ ስኮላር ለማግኘት ተወዳደርኩ። ፈተናውን በቀላሉ ባልፍም ቀደም ብሎ አሜሪካን ላይ ባለኝ አስተያየት ሀገራችንን የሚወድ ሰው እድሉ ልንሰጠው አንችልም ብለው እኔን ለመቀበል አቅማሙ። እንዳጋጣሚ ሆኖ በወቅቱ ልልት ማህፀንተ የከፍተኛ ትምህርት ክፍል ኃላፊ ነበሩና ጉዳዩ እሳቸው ጋር ደረሰ። እሳቸውም ልጁ ገና 16 ዓመቱ ነው፣ አሁን በዚህ ምክንያት ካስቀራችሁት ስለ አሜሪካ ያለውን መጥፎ ሐሳብ መቼም አይቀየርም፣ ሄዶ የተሻለ ነገር ሲያይ ነው አመለካከቱን ሊያስተካክል የሚችለው ሲሏቸው ስለኔ የተናገሩት ስላሳመናቸው ሳይሆን ልዕልቷን አይሆንም ብለው መጋፈጥ ፈርተው ፈቀዱልኝና ለዩኒቨርሲቲ ትምህርት ወደ አሜሪካ ሄድኩ። ስኮላርሺፕ ያገኘሁት የዊሊያም ኮሌጅ ነበር። እዛ ሄጄ የተማርኩት ፍልስፍና ነው። እርግጥ በመጀመሪያ እንደ ኢኮኖሚስት አይነት ትምህርቶችን ለመማር የመሞከር አጋጣሚዎች ነበረኝ። ግን የመማርና የማወቅ ጥሜን ሊቆርጥልኝ የቻለው ብቸኛው ትምህርት ፍልስፍና ስለነበር እሱም መረጥኩና መማሬን ቀጠልኩ። እኔ ከኢትዮጵያ በግሌ ስኮላርሺፕ ተወዳድሬ ስላሸነፍኩ የፈለኩትን የትምህርት አይነት የመምረጥ ነፃነቱ ነበር። በወቅቱ በንጉሱ አማካይነት የትምህርት ዕድል የሚያገኙ ተማሪዎች ግን የሚማሩትን የትምህርት አይነትም ሆነ ዩኒቨርሲቲውን ከዛው ከኢትዮጵያ ንጉስ ራሳቸው ነበር የሚመርጡላቸው። ንጉሱ እንዲህ አይነት ጉዳይን በጥልቀትና በዝርዝር ነበር የሚመለከቱት። አንድ ተማሪ ወደ ውጭ ሲልኩ ተመልሶ ለሀገር ግንባታ ምን ቢማር ነው የተሻለ ሊያግዝ የሚችለው ብለው አስበው ነበር
አንተ ምህንድስና ተማር፣ አንተ ደግሞ ግብርና ተማር እያሉ የሚደለድሉ የነበረው። በዚህ ምክንያት ኢትዮጵያውያን ሄደው እንኳን የሚማሩባቸው ዩኒቨርሲቲዎች በጣም ታዋቂና የተመረጡ ነበሩ። እናም ንጉሱ በወቅቱ ትምህርት ሚኒስቴርን ደርበው መስራታቸው እንደው ለይስሙላ ሳይሆን ተማሪዎችን ተገቢውን የትምህርት አይነት ማስተማርና ለሀገር መልሶ ግንባታ አስተዋጽኦ እንዲያበረክቱ ካላቸው ቁርጠኝነት አንጻር ነገሩን በቅርበት ለመከታተልና ለመምራት ስለሚፈልጉ ነበር። አንድ ቀን ከጓደኛዬ ጋር መኪና እየነዳን ሳለ ትራፊክ ፖሊስ አስቆመን። መታወቂያ ጠየቀን፣ ሰጠነው። ከፍጥነት ወሰን ስላለፍን ነበር ያስቆመን። ተማሪ ናችሁ? አዎ ተማሪ ነን። ከየት ነው የመጣው? ከኢትዮጵያ። ምንድነው የምትማረው? ፍልስፍና። ምን አይነት ቅብጠት ነው? ከኢትዮጵያ መጥተህ ፍልስፍና ትማራለህ? ምን ሊያደርግልህ ነው? ከደሃ ሀገር መጥተህ ሕክምና ወይ ምህንድስና አትማርም ብሎ በጣም ተቆጣኝ እና ሳይቀጣኝ ሸኘኝ። ብዙ ሰው ለፍልስፍና የነበረው ግንዛቤ እንደዛ ነበር። ፍልስፍና የብዙ ሳይንሶች እናት ነው። ሌሎችን የወለዳቸው ሳይንሶችንም ጭምር የሚመረምር ነው። ለዛ ነው የምወደው። እናም ደጋግሜ ብወለድም ካሁን በኋላ የመፈጠር እድል ቢኖርኝ ምን መማር ትፈልጋለህ ባል ፍልስፍና ነው መማረው፣ የምፈልገው የምመርጠው። እንግዲህ እኔ ዊሊያም ለመማር በገባውበት ወቅት አሜሪካ የጥቁር መብት ትግል በጣም የተፋፋመበትና በነ ሉተር ኪንግ መሪነት ከፍተኛ እንቅስቃሴና አመጽ የሚካሄድበት ወቅት ነበር። እኔም የኢትዮጵያ የተማሪዎች ማህበር አባል በመሆን ከሀገር ቤቱ የመንግስት ተቃውሞ እንቅስቃሴ ጋር በመናበብ የምናካሄደው እንቅስቃሴ እንደተጠበቀ ሆኖ በጎንም ይህንን ዓለም አቀፍ የጥቁሮች ነጻነት ትግል ውስጥ የመሳተፍና የማገዝ እድሉ ነበረኝ። በዛን ወቅት ጥቁሮች ምርጫ እንዲመርጡ ፈተና መውሰድ አለባቸው ተባለ። ያንን ፈተና እንዲያልፉ ለማገዝ ፈቃደኛ ሆነን ወደ ደቡብ ሄድን። እንግዲህ በዛ አጋጣሚ የማርቲን ሉተር ኪንግ ቤት የማደር እድል አገኘው። ከሱ ጋርም ለመታወቅና የተወሰነ ውይይት የማድረግ አጋጣሚ ነበረኝ። እንደ አብዛኛው የዘመኑ ወጣት አብዮተኛ ነበሩ። ግራ እጁን አንስቶ መሬት ላራሹ እያለ የታገለው ትውልድ አባል በመሆኔ ደግሞ እኔ እኮራለሁ። ዘመናዊቷን ኢትዮጵያ በማዋለድ የራሴን አስተዋጽኦ ተወጥቻለሁ ብዬም አስባለሁ። የኢትዮጵያን ፖለቲካ እስከ ወዲያኛው የቀየረው ያ ትውልድ የሚባለው አባል ነኝ። እንግዲህ የኔ ትውልድ በኢትዮጵያ ላይ ብቻ የታጠረ ሳይሆን ዓለም አቀፋዊ ትብብር፣ ወንድማማችነት ግድ የሚለኝና ከሌሎች ዓለም አቀፍ የነጻነት ታጋዮች ጋር ተባብሮና ተናቦ ለመስራት የተቻለኝን ጥረት የጣርኩ ሰው ነው። በዓለም አቀፍ ደረጃ ለእኩልነት የሚታገሉ ነጻነትን የሚሹ በህዝባዊ ንቅናቄዎችም ተሳታፊ ነበርኩ። ባለ አፍሮቹ በአዲስ አበባ ጎዳናዎች ስለ ጭቁኑ ህዝብ ሲታገሉ፣ እኔ ደግሞ በሰሜን አሜሪካ የኢትዮጵያ ተማሪዎች ማህበር አባል ሆኜ ተመሳሳዩን አደርግ ነበር። ትዝ ይለኛል መጀመሪያ አሜሪካ የሄድኩ ጊዜ መንገድ ላይ በሚሄድበት ጊዜ ልጆች ጠቅላላ ከቦኝ ከኋላዬ እየተከተሉ እንደው የፀጉር አፍሮ ለማየት በጣም ያስቸግሩኝ ነበር። በዛን ጊዜ በአሜሪካ አፍሮ ማሳደግ ብርቅ አይደለም። ሁሉም ጥቁር ወጣት ከኢትዮጵያ የሄደውም ጭምር ፀጉሩን ሉጫ ለማድረግ ሲተኮስና ወደኋላ ሲያስተኛ ነበር የሚታየው። ኋላ ግን ብዙም ሳይቆይ በጥቁር ወጣት ዘንድ አፍሮ ማሳደግ ልክ እንደ ባንዲራ መለያ ሆነ። እያንዳንዱ ጥቁር ወጣት በኩራትና በደስታ አፍሮን አበጥሮ አደባባዩን ሞላው። ራስን እንደመቀበልና በማንነት እንደመኩራት ተወሰደ ማለት ነው። ከዚህም አልፎ ደግሞ ጥቁሩ ማህበረሰብ እንደው በብሶት ይዘፍኑ የነበሩ እንደ ጃዝና ራፕ የመሳሰሉ ዘፈኖች አብዮቱን ለማቀጣጠል ልክ እንደ ቤንዚን እየሆኑ ከማገልገላቸውም በላይ በአጠቃላይ አሜሪካ ለዓለም ካበረከተቻቸው ባህላዊ ቅርሶች ውስጥ በዋነኝነት የሚጠቀሰው ነው። በወቅቱ የነበሩት እንደነ ፒትልስ የመሳሰሉ ዘፋኞችም በመረዋ ድምጻቸው በሚያስተላልፉት መልእክት ለነጻነት ትግሉ ቀላል የማይባል አስተዋጽኦ አበርክተዋል። በዛን ጊዜ በአሜሪካ ያለው በጥቁርና በነጭ መካከል ያለው ዘረኝነት እጅግ በጣም አስጠሊታ ተብሎ የሚገለጽ ነው። ለምሳሌ ፈረንጅ የሚጠጣበት ቧንቧ ጥቁር መጠጣት አይችልም ነበር። ጥቁሮች በሚኖሩበት መኖሪያ መንደር የነጭ ዘር ዝር አይልም ነበር። ጥቁሮች ፍጹም የተገለሉ ነበሩ። እንግዲህ እኔ ለትምህርት እዛ በነበርኩበት በዛ ሰዓት ይህንን በነጭና በጥቁር መካከል ያለውን የዘረኝነት በሽታ ለማስወገድ የሚደረገው ትግል ለኔ አይንገላጭ ነበር ማለት ይችላል። ጥቁሮች በቁጥር በጣም ትንሽ ናቸው። ምንም ኃይል የላቸው። የኢኮኖሚ አቅማቸውም እዚህ ግባ የሚባል አይደለም። የሥራ ማቆም አድማ ቢያደርጉ እንኳን ራሳቸውን ይጎዱ እንደሆነ እንጂ ተጽዕኖ መፍጠር አይችሉም ነበር።
ግን ደግሞ ሁሉም አይኑ እያየ ያንን ሁሉ ነገር ያለውን ኃይል መንግስት እያስገደዱ ያቀዱትን ነገሮች ሁሉ አንድ በአንድ ማድረግ ቻሉ። ይህን የነጻነት ትግል የሚመሩት ደግሞ እንደነ ማርቲን ሉተር ኪንግ ያሉ ድንቅ መሪዎችም የነበራቸው ናቸው። በተለይ በየአካባቢው ያለው የጥቁር ቤተክርስቲያን ወጣቱን ለማደራጀትና ለማንቃት የነበራቸው ጥቅም ቀላል አልነበረም። የጥቁር አሜሪካውያን ትግል የራሳቸውን ኑሮ ማሻሻል ላይ ያተኮረ ብቻ ሳይሆን የጠቅላላ አሜሪካና ሁለንተናን ምስል መቀየር ላይ ያተኮረ ነበር። የጥቁር ህዝብ ንቅናቄ ለጠቅላላ አሜሪካ ቀላል ጥቅም አልነበረውም። የአሜሪካን ቁስል ያከመ ትግል ነበር። እንግዲህ ቀድሜ እንደነገርኳችሁ በአገር አሜሪካ ያለው የጥቁር አሜሪካውያን ትግል የተቀጣጠለበት ወቅት ነበር። የአፍሪካ አሜሪካውያን ንቅናቄ ሲጀምር በጣም በጉጉትና በደስታ ነበር ያየሁት። እዛው እስከ ልቤ ነበር መካፈለው። ምክንያቱም ከዚህ በፊት ደጋግሜ እንደነገርኳችሁ አሜሪካ ስገባ ያጋጠመኝ ዘረኝነቱ ምንም ያልጠበቁት ነገር ነበር። ስፋቱ፣ የመብት መገፋቱ ልክ የለሽ መሆኑና ድህነቱ በጣም የተለየ ነበር። በጣም የሚያስከፋም ነበር። ይህ መከፋትና በውስጤ ስለነበር ብላክ ፓንተርስ ፓርቲ በሚያካሄዳቸው ማንኛውም ሰልፎችና ተቃውሞች ላይ እናም በሌሎች እንቅስቃሴዎች ንቁ ተሳታፊ ነበርኩ። ብላክ ፓንተርስ በስፋት በሚያካሄዳቸው የተማሪዎች ምገባና ጥናት እንዲሁም የጥቁር መራጮች ትምህርት ላይ ግንባር ቀደም ተሰላፊም ነበርኩ። ይህ የፖለቲካ ተሳትፎዬ በአገር አሜሪካ የተወሰነ ብቻ አልነበረም። በሰሜን አሜሪካ በኢትዮጵያ የተማሪዎች ህብረት አማካይነት እያንዳንዱ ሀገር ውስጥ የምትደረግ ፖለቲካዊ እንቅስቃሴና ትግል እንከታተል ነበር። መከታተል ብቻ ሳይሆን ያንንም በሚያግዝ መልኩ የማይቋረጥ እንቅስቃሴ እናደርግ ነበር። ስለ ብሔርና የመደብ ጭቆና፣ ስለ ነጻነት፣ ስለ ኢምፔሪያሊዝም፣ ስለ ህዝባዊ መንግስት መቋቋምና ስለ ብዝበዛ እናስባለን፣ እንሟገታለን። ሌላው እንዲነቃ ጽሁፎችን እያዘጋጀን ወደ ሀገር ቤት እንልካለን። እንግዲህ ያኔ የጥቁር አሜሪካኖች ትግል አሁን በስደት አሜሪካ ላሉ በሚሊዮን የሚቆጠሩ ኢትዮጵያውያን መላ የዓለም ስደተኛ ትልቅ ውለታ ያለ እንደሆነ መታወቅ አለበት። አሜሪካ ፍትህና ዲሞክራሲ የሰፈነባት የእድልና የስኬት ሀገር ነች የሚባለው እንዲሁ በቀልድ የመጣ ሳይሆን ስንቶች ተደብድበው ስንቶች ተገለው የተገኘ ነጻነት ነው። አንዳንዶቻችን ካለማወቅ የተነሳ እዛ አሜሪካ ስንሄድ ጥቁር አሜሪካውያኑን እንደ ሰነፍና የማይረቡ ዜጎች አድርገን የመቁጠር ዝንባሌ ያለን። ያ ግን ትልቅ ስህተት ነው። እነሱ ከትውልድ የተሸጋገረ ስንት ጠባሳ ያለባቸውና ከዛ ግፍና መጥፎ ታሪክ አገግመው ያልዳኑ ናቸው። ግን ደግሞ ለኛ በነጻነት እዛ ሄደን የመስራት ንብረት የማፍራት ነጻነትን አጎናጽፎናል። ለዛ ደግሞ ክብር መስጠት አለብን ብዬ አምናለሁ። ይህንን የትግሉ አካል ስለነበርኩ እውነቱን ነው የምናገረው። ከጥቁር አሜሪካውያን የነጻነት ንቅናቄ ጎን ለጎንም በኢትዮጵያ በሀገር ውስጥ የሚካሄደውን የተቃውሞ እንቅስቃሴ ለማድረግ በሰሜን አሜሪካ የኢትዮጵያ ተማሪዎች ማህበር አማካይነት ትላልቅ ስራዎችን እንሰራ ነበር። አንድ ጊዜ ንጉሥ ኃይለ ሥላሴ ሰሜን አሜሪካ ሊጎበኙ መጡ። በእውነቱ በአሜሪካ ለሳቸው የተደረገው አቀባበልና ስነ ስርዓት በጣም ልዩና ለሌላ ማንኛውም መሪ ተደርጎ ማያውቅ ደረጃውን የጠበቀ ነበር። መንገድ ተዘግቶ የአሜሪካ ህዝብ ከመንገድ ግራና ቀኝ ተሰልፎ ለንጉሱ አበባ እየተጎነጎነላቸው ነበር የተቀበሏቸው። እኛም እሳቸው እንደሚመጡ ስንሰማ ከፍተኛ የተቃውሞ ሰልፍ አዘጋጀን። በዛን ጊዜ ኤምባሲውን ከ500 ሜትር በላይ መቅረብ አይቻልም ነበር። እኛ ግን ውስጥ ገብተን መቆጣጠር ቻለን። ያንንም ማድረግ የቻልነው የልዑል መኮንን ልጅ ማለትም የንጉሱ የልጅ ልጅ ስለተባበረን ነው። በዛን ወቅት እሱ ለትምህርት አሜሪካ ስለነበር ጓደኛችን ነበር። ኤምባሲው ደግሞ ለሱ ሊሞዚን መኪና ተከራይቶልን ነበር። እሱን ሰጠንና በዛ ታጭቀን ወደ ኤምባሲው መግባት ቻለን። እሱ እንደዛ ያደረገው የኛን የፖለቲካ እንቅስቃሴ ስለሚደግፍ አልነበረም። በቃ ለጓደኝነታችን ፌቨር ሊሰራልን ብቻ ነበር ፍላጎቱ። እናም ተሳክቶለታል። ትልቅ ውለታ ነበረው ያለልን። እሳቸውን በዛ ልክ ተቃውሞውን ኤምባሲውን እስከ መቆጣጠር ያደረግነው ነገር ልክ እንደ ተአምር ነበር የታየው። ዘውድ ከኢትዮጵያ ይገለላል ብሎ ማንም አያስብም ነበር። በህዝባቸው ላይ ያደረጉት ስለነበረው ግፍ የትኛውም የዓለም መንግስት የሚያውቀው ነገር የለም። እኛ እሱ እንዲታወቅ ነበር የፈለግነው። በዛ ላይ በወቅቱ በአሜሪካና በኢትዮጵያ መካከል የጠበቀ ወዳጅነት ነበር። ትኩረታችን በደንብ ነበር ፍሬ ያፈራው። በወቅቱ ትልልቅ ስርጭት የነበራቸው ታዋቂ ጋዜጦችና መጽሔቶች እንደ ዋሽንግተን ፖስት ጨምሮ በብዙ ታዋቂ ጋዜጠኞች ላይ ጉዳያችን የፊት ገጽ ይዞ ታተመ።
ድርጊቱ ለአሜሪካኖቹም ያልተለመደና ያስገረመ ነው። ዜናውም በዓለም አቀፍ ማህበረሰብ ዘንድ መነጋገሪያ ርዕስ ፈጠረ። የመጀመሪያዋ ዲግሪን ዊሊያም ከጨረስኩ በኋላ ማስተርሴን በዛው በፍልስፍና በታዋቂው ዩኒቨርሲቲ ቀጠልኩ። ያንን ከጨረስኩ በኋላ ቀጥታ ወደ ኢትዮጵያን የተመለስኩት። እንደተመለስኩም አዲስ አበባ ዩኒቨርሲቲ በፍልስፍና ትምህርት ክፍል ውስጥ ማስተማር ቀጠልኩ። በተውሶም በፖለቲካ ዲፓርትመንት አንዳንድ የፖለቲካ ኮርሶችም እሰጥ ነበር። ከማስተማሩ ጎን ለጎን ግን በወቅቱ በሚካሄደው የተቃውሞ እንቅስቃሴ ውስጥ ከፍተኛ ተሳትፎ ነበረኝ። በተለይ የተለያዩ የወጣቱን ንቃት የሚጨምሩ ጽሑፎችን በብዕር ስም በመጻፍና በማሰራጨት የውይይት ርዕስ መፍጠር በብዛት የሰራሁበት ጊዜ ነበር። ከዛም በላይ በወቅቱ ከነበሩት ባለብሩህ አእምሮ ባለቤት የሆኑ የተማሪ መሪዎች ጋር የመተዋወቅና ስለነሱም በቅርበት የማወቅ የመወያየት አጋጣሚው ያገኘሁበት ወቅት ነበር። አሁን ድረስ ከአእምሮዬ ከማይጠፉ መሪዎች መካከል ጥቂቶቹን ለማስታወስ አንደኛው ጥላሁን ግዛው አበራ ነበር። ጥላሁን ግዛው በ1950ዎቹ መጨረሻ የተቀጣጠለውን የኢትዮጵያ ተማሪዎች እንቅስቃሴ በመምራት ግንባር ቀደም ነበር። ጥላሁን ግዛው ከአባቱ ከንቡድ ረዕድ ግዛው አበራና ከእናቱ ከወይዘሮ ደሴ አደይ ረታ በ1933 ዓ.ም በራያና ቆቦ አጠርሻ በመባል በምትታወቅ የገጠር መንደር እንደተወለደ ይገለጻል። እድሜው ለትምህርት ሲደርስም እድገቱ ባደገባት በገጠሯ አጠርሻ የቤተ ክህነት ቤተክርስቲያን እስከ ዳዊት ተከታትሏል። ቀጥሎም የአንደኛ ደረጃ ትምህርቱን ወልዲያ ጣይቱ ብጡል ትምህርት ቤት ነበር የተማረው። ጥላሁን በአስራዎቹ መጀመሪያ እድሜው ከአባቱ ጋር ወደ አዲስ አበባ በመምጣት እንጦጦ ሚሽን አዳሪ ትምህርት ቤት የመለስተኛ ሁለተኛ ደረጃ ትምህርቱን አጠናቋል። በማስከተልም የሁለተኛ ደረጃ ትምህርቱን ኮተቤ ሁለተኛ ደረጃ ትምህርት ቤት ተከታትሎ በከፍተኛ ውጤት በማጠናቀቅ በ1959 ዓ.ም ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ተቀላቀለ። በኢትዮጵያ ተማሪዎች ትግል 1956 ዓ.ም ቀደም ብሎ የተፈጠረው የግራ ኃይሎች ስብስብ ተጠናክሮ አዞዎች የተሰኘ ቡድን በመፍጠር 1957 ዓ.ም የኢትዮጵያ ተማሪዎች የትግል መሬት ላራሹ መሆኑን ይፋ ተደርጎ መጋቢት 4 ቀን 1957 ዓ.ም መሬት ላራሹን የምትሹ ተዋጉለት አትሽሹ እያለ ተማሪዎች በአደባባይ ሰልፍ በወጡበት ወቅት የ11ኛ ክፍል ተማሪ የነበረው ጥላሁን በሰልፉ ተሳትፏል። አዞቹ ወይም ክሮኮዳይልስ ተብለው የሚታወቁት ተማሪዎች ቀደም ሲል በይፋ የዩኒቨርሲቲው ተማሪዎች ማህበር አመራሮች ሳይሆኑ እንደ አዞ ድምጻቸውን አጥፍተው ውስጡን ተማሪውን ሲያንቀሳቅሱ የነበሩና ቀስ በቀስ ወደ አመራርነት የመጡ ናቸው። ዋነኞቹ የአዞቹ አመራሮች 9 ቅዱሳን ተብለው የሚታወቁና ኋላም አብዛኞቹ የሀፓ መሪዎች መሆናቸው የታወቀ ነበር። ጥላሁን ግዛው የአዞቹ ዓላማ አራማጅና ኋላም ለመሪነት ለመታጨት የበቃ ወጣት ነበር። በ1961 ዓ.ም በተደረገው ፕሬዝዳንታዊ ምርጫ በመኮንን ቢሻው ቢሸነፍም በቀጣዩ ዓመት ህዳር 1962 ዓ.ም በተደረገው ፕሬዝዳንታዊ ምርጫ በከፍተኛ ድምጽ ብልጫ አሸንፏል። ጥላሁን የፕሬዝዳንትነት ዘመኑ ቀዳሚ ስራው የተማሪውን የመናገር የመጻፍና የመደራጀት ነጻነት ይበልጥ ማጠናከር ነበር። ለሁለት ወር ብቻ በፕሬዝዳንትነት የቆየው ጥላሁን የተለያዩ ሐሳቦች እንዲንሸራሸሩ በማበረታታት የሚታወቅ ታጋይ ነበር። ጥላሁን ግዛው ከባለ አባት ቤተሰብ ቢወለድም እድገቱ ከገበሬ ልጆች ጋርም ነበር። በገጠር ኑሮ ባለባበሱም ሆነ በባህሪው ከአካባቢው ሕዝብ ጋር ለመመሳሰል ይጥር ነበር። በተማሪነት ዘመኑም ጊዜውን የሚያሳልፈው ከመሰል ተማሪ ጓደኞቹ ጋር እንጂ ከባለስልጣናትና ከከበርቴ ልጆች ጋር አልነበረም። እህቱ ልዕልት ሳራ ግዛው በ1949 ዓ.ም በመኪና አደጋ ሕይወቱ ያለፈው የአፄ ኃይለ ሥላሴ ልጅ የሉል መኮንን ባለቤት ነበሩ። ታኅሳስ 19 ቀን 1962 ዓ.ም ምሽት 1 ሰዓት አካባቢ ከታናሽ ወንድሙ መኮንን ሲሳይ ጋር በመሆን ከ6 ኪሎ በስተጀርባ አፍንጮ በር በሚባለው አካባቢ ፍቅረኛውን ዮዲት ታዬን ለመሸኘት ወጥተው ታርጋ በሌለበት መኪና በተተኮሰ ጥይት ተገደለ። በጥላሁን ግድያ የተቆጡ ተማሪዎች የጥላሁንን አስክሬን ወደ አዲስ አበባ ዩኒቨርሲቲ ወደ 6 ኪሎ ቅጥር ግቢ በመውሰድ ከአዲስ አበባ ሁለተኛ ደረጃ ትምህርት ቤቶች ከመጡ ተማሪዎች ጋር የሐዘኑ ተካፋይ ሆኑ። የጥላሁን ታሪክና የትግል ዓላማ በግጥምና በስድ ንባብ እየተሰማ የሐዘን መግለጫው ዝግጅት ተካሄደ። ቀጥሎም በተማሪዎች ሰልፍ ታጅቦ በክብርና በጀግንነት በስላሴ ቤተክርስቲያን የቀብሩ ስነ ስርዓት ይፈጸም ዘንድ የዩኒቨርሲቲው ተማሪዎች ያደረጉት ጥረት፣ የንጉሱ ጸጥታ ኃይሎች የወሰዱት ጭካኔ የተሞላበት እርምጃ የተጨማሪ ተማሪዎችን ሕይወት ቀጥፎ አስክሬኑን ከተማሪዎቹም ተወሰደ።
የጥላውን ግዛው አስክሬን ከተማሪዎቹ በኃይል እርምጃ ከተወሰደ በኋላ የቀብር ስነ ስርዓቱ ታኅሳስ 22 ቀን 1962 ዓ.ም መላው ዘመድ አዝማድ በተገኘበት በአካባቢው ተማሪዎች ሰልፍ አጃቢነት በወቅቱ ትግራይ ጠቅላይ ግዛት በነበረችው በማይጨው ሕዝበ ማርያም ቤተክርስቲያን ተፈጸመ። የንጉሱ አስተዳደር አባታዊ ስርዓት ስለሆነ የሚቃወማቸውንም ወጣት ያው የኔ ልጆች ናቸው ያስተማርናቸውም ለዚህ ነው የሚል እምነት ነበራቸው። በዛው ሁሉ ተቃውሞ የሞተው የተማሪ ቁጥር ከ20 በላይ ነው የሚል ሪፖርት ቢወጣም በትክክል ግን 12 ሰው ብቻ እንደሞተ ተረድቻለሁ። ይሄ በጣም የሚገርም ነው። ከነዛ ውስጥ ደግሞ ሆነ ተብሎ በእቅድ የተገደለው ተማሪ ጥላውን ግዛው ብቻ ነው ብዬ አስባለሁ። ንጉሱ የዛን ጊዜ የፈለጋቸውን ቢያደርጉ ቅሬታ እንኳን የሚያሰማ ሰው አይኖርም ነበር። ሌላው በወቅቱ ታዋቂ ከነበሩ ወጣቶች መካከል አንዷ ማርታ መብራቱ ነበረች። ከሷ ጋር በደንብ የተዋወቅኩበት አጋጣሚ የተፈጠረው አባቴ ታመው ሆስፒታል በተኙበት አጋጣሚ ነበር። በዛን ወቅት እሷ በዛ ሆስፒታል ሬዚደንት ሆና ወጣ ለህብረተሰቡ የሕክምና አገልግሎት ተሰጥ ስለነበር እዛው ሁላችንም በመናደርበት ጊዜ በብዙ ርዕሶች እያነሳ መወያየትና የመነጋገር እድል አጋጥሞኛል። በእውነት በወቅቱ የተሰማኝ ይሄን ሁሉ ዕውቀትና ብስለት በዚህ ዕድሜዋ ከየት አመጣችው የሚል ነበር። በተለይ የሴቶችን ነጻነትና ትግልን በተመለከተ ያላት የጠራ አመለካከት በጣም የሚያስገርም ነበር። ምክንያቱም በዛን ወቅት የሴቶች ትግል በአሜሪካና በአውሮፓ እንኳን ገና የተጀመረ አዲስ ጽንሰ ሐሳብ ስለነበር ነው። ማርታ ውልደቷ በ1943 ዓ.ም በአዲስ አበባ ከተማ ሲሆን ትምህርቷን በደብረ ዘይት እንዲሁም አባቷ በሥራ ምክንያት ወደ ናይጄሪያ ሲሄዱ አብራ ሄዳ በዛው በናይጄሪያ አጠናቃለች። በወቅቱም አሜሪካን የመጎብኘት እድል ያገኘችው ማርታ ዓለም አቀፉን የጭቆና ትግሎች በተለይም በአሜሪካ ውስጥ የሚደረገውን የሲቪል መብቶች ትግል መረዳት አስችሏታል። የኢትዮጵያ ትግል ለብቻው እንዳልሆነና በተለይም ከዓለም አቀፉ ጸረ ኢምፔሪያሊዝም ቀኝ ግዛት እንዲሁም ዘረኝነት ትግሎች ጋም አብሮ እንደሚቆም በማኒፌስቶዋ ገልጻለች። አሜሪካ በቪየትናም ላይ ያደረገችውን ወረራ በመቃወም የፍልስጤምን ጥያቄ እንዲሁም በላቲን አሜሪካ ለነጻነት የሚደረጉ እንቅስቃሴዎች በመደገፍ ቆማለች። ድል ለታጋዩ ሕዝብ ወንድሞችና እናቶቼ በትግላችን ቀጥላለን በማለትም ለትግሉ ያላትን ጽኑ አቋም አንጸባርቃለች። ምንም እንኳን በወቅቱ አባቷ ምህንድስና እንድትማር ከፍተኛ ፍላጎት ቢኖረውም እሷ ግን በዛሬው አዲስ አበባ ዩኒቨርሲቲ በቀድሞ ደግሞ ኃይለ ሥላሴ ዩኒቨርሲቲ ገና በ15 ዓመቷ ሕዝቡን ለመርዳት ካላት ፍላጎት ጋር ተያይዞ የሕክምና ትምህርቷን ለመከታተል ተቀላቀለች። በወቅቱም የአርሶ አደሩ ሁኔታ የሰፈነው ድህነትን ትታገል ነበር። ትግሉ ዓለም አቀፋዊ ይዘት እንዲኖረው ብዙ የታገለች ሲሆን ጓደኞቿን በጥቁር አሜሪካ የትግል ታሪክ ዘንድ ከፍተኛ ስፍራ የሚሰጧት አንጀላ ዴቪስ ጋር ያመሳስሏት ነበር። ማርታ ኢትዮጵያዊቷ አንጀላ ዴቪስ እያሉ። ማርታ አይበገሬ፣ አንደበተ ርቱዕ፣ አንባቢ፣ የህዝብ በደል የሚያንገበግባት ነበረች። በተማሪዎች እንቅስቃሴም የጎላ አስተዋጽኦ ነበራት። በትምህርቷ በጣም ጎበዝ የነበረች ሲሆን የሕክምና ተማሪዎች ማህበርም ፕሬዝዳንት ነበረች። አባቷን ራሱ እንዴት እንዲህ ያለ ጨቋኝ ስርዓት አካል ትሆናለህ በማለትም በከፍተኛ ሁኔታ ትተቻቸው እንደነበር ተናግሯል። በአንድ ወቅትም መሬት መግዛታቸውን ስትሰማ እኛ መሬቱን ላራሹ ለባለቤቱ ለማስመለስ እንጥራለን፣ አንተ መሬት ትገዛለህ ብላቸዋለች። አንድ ቀን አባቷ ጄኔራል መብራቱ በንግግር ችሎታዋና በእውቀቷ በጣም እንደሚኮሩባትና እንደሚደመሙባት ቀጥታ ለኔ ነግረውኛል። ማርታ ትምህርቷን ጨርሳ ዶክተር ለመሆን አንድ ሴሚስተር ሲቀራን ነበር ከትግል ጓደኞቿ ጋር በአውሮፕላን ጠለፋ ሰማይ ላይ ቀረችው። የእርሷና የትግል ጓደኞቿ አውሮፕላን ጠለፋ ወሬ በሰላዮች ጆሮ መግባቱ ጋር ተያይዞ መጨረሻቸውም የሚያሳዝን አድርጎታል። የአውሮፕላኑ ጠለፋ የተካሄደው ህዳር 29 ቀን 1965 ዓ.ም ነበር። በጠለፋው ዋለልኝ መኮንን፣ አማኑኤል ዮሐንስ፣ ጌታቸው ሀብቴ፣ ዮሐንስ በፈቃዱ፣ ተስፋዬ ቢርጋናና ታደለች ኪዳነ ማርያም እናም ራሷ ማርታ መብራቱ የተሳተፉበት ነበር። ሌላው በወቅቱ በነበረው የተማሪዎች ትግል ሳይጠቀስ ሊታለፍ የማይችል ባለ ብሩህ ጭንቅላቱ ዋለልኝ መኮንን ነው። ዋለልኝ መኮንን ከአባቱ ከአቶ መኮንን ካሳና ከእናቱ ከወይዘሮ ዘነበች ግዛው መጋቢት 1938 በአማራ ሳይንት ነው የተወለደው። ዋለልኝ ከ7ኛ ክፍል ጀምሮ የተማረው በንጉስ ሚካኤልና በታዋቂው ወይዘሮ ስን ትምህርት ቤት የነበረ ሲሆን እጅግ ብሩህ አእምሮ ነበረው። ከወይዘሮ ስን ትምህርት ቤት በዛን ማትሪክ ማለፍ እንደ ቋጥኝ እንደመሸከም ከባድ በሆነበት ዘመን ስትሬት ኤ በማምጣት ነበር ዩኒቨርሲቲ የገባው። ዋለልኝ ማለት የዓለምን ፖለቲካ ጥንቅቅ አድርጎ የሚያውቅ እጅግ ጥሩ ጸሐፊና በሳል አንባቢ ነበር።
ዋለልኝ በወቅቱ ከፍተኛ ውጤት ያላቸውን ተማሪዎች በመሰብሰብ ያስተምር የነበረው ሉድ በደ ማርያም ትምህርት ቤት በመግባት አዲስ አበባን ለመጀመሪያ ጊዜ ተዋወቃት። በ1958 ዓመተ ምህረት የሁለተኛ ደረጃ ትምህርቱን በከፍተኛ ውጤት በማጠናቀቁ የተነሳ ወደ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ በመግባት የፖለቲካል ሳይንስ ተማሪ ሆኖ ትምህርቱን ጀመረ። የአዲስ አበባ ዩኒቨርሲቲ ተማሪ በነበረበት ሰዓት አዲስ ዘመን ጋዜጣ ላይ በተደረገው የጸሐፊዎች ውድድር የአዚናራው እስረኛ የሚል ጽሑፍ በመጻፍ ጎበዝ ጸሐፊ መሆኑን አስመስክሯል። በዩኒቨርሲቲው የተማሪዎች ልሳን በነበረው ታገል ጋዜጣ ላይ በርካታ ጽሑፎች በመጻፍ ያለውን የጽሑፍ ተሰጥኦ ከማሳየቱም በላይ በጽሑፍ በርካቶችን ማስተማር የቻለ ድንቅ ጸሐፊም ነበር። ዋለልኝ ከጻፋቸው ቅኔዎች መካከል የሚከተሉት ይጠቀሳሉ። ከለበሱ አይቀር ሱሪ የጥንቱን ነበር የተፈሪ ግን አይመችም ለሥራ አጥብቆ ይዞኝ በቀኝ በግራ የሚል የመሬት ላራሹ ጥያቄን በማንሳት ለወገኑ ገበሬ አጋርነቱን በማሳየት የብዙ ሚሊዮኖችን ድምጽ አስተጋብቷል ባይ ነኝ። አንድ ጊዜ ዋለልኝ መኮንን የፊውዶ ፋሽስቱን አገዛዝ ለአፍሪካ አብዮት ጠንቅ ነው የሚል ጽሑፍ ጻፈ። ይህ ጽሑፍ አዲስ አበባ ለሚገኙ አፍሪካ መሪዎች በመታደሉ ምክንያት ኃይለ ሥላሴ ተማሪዎችን እየለቀሙ ማሳሰር ጀመሩ። የንጉሱ ተማሪዎችን ማሰር በሬዲዮ ቀርበው ተማሪውን እንጭጭ ብለው መሳደብ ያናደደው ዋለልኝ ብዙዎቻችን የምናውቀውን ለአዋጁ አዋጅ የተሰኘ ጽሑፍ ጽፎ በተነ። በዚህ ጽሑፍ የተነሳ ዋለልኝ መኮንን፣ ሄኖክ ክፍሌ፣ ታምራት ከበደ፣ ጌታቸው ሻሮና ሌሎችም ተማሪዎች ካሉበት እየተለቀሙ ከርቸሌ ታሰሩ። ከስር ከተለቀቀም በኋላ ትግሉን የቀጠለው ዋለልኝ ጓደኛው ጥላሁን ግዛው አፍንጮ በር አካባቢ የተገደለለት ልክ ዜናውን እንደሰማ አስክሬኑን ፍለጋ የካቲት 12 ሆስፒታል በመሄድ ከጓደኞቹ ጋር የጥላሁንን አስክሬን በመንጠቅ ወደ ዩኒቨርሲቲ ያመራሉ። በዚህ ጊዜ ንጉሱ ወታደር በመላክ የጥላሁንን አስክሬን ለመውሰድ ከተማሪዎቹ ጋር በተደረገው ግብግብ አበበ በርሄ፣ ሰባቱ ውብነህና ሌሎች ተማሪዎች ይገደላሉ። ዋለልኝና ጓደኞቹም ከእንደገና በቁጥጥር ስር ዋሉና ኮልፌ ፈጥኖ ድራሽ ተወስደው ታሰሩ። ከስር ከተፈታም በኋላም ከዩኒቨርሲቲ የተባረረ ሲሆን የትግል ጓዶቹ ነብርሃነ መስቀል ረዳ በርሊን ላይ የኢሃፓ ምስረታ ጉባኤ ማዘጋጀታቸው ጥሪ ደርሷል። ወደ በርሊን ለመጓዝ እድል ያልነበረው ዋለልኝ ብቸኛ አማራጭ ብሎ ያዘው ህዳር 29 1965 ከአዲስ አበባ ተነስቶ በአስመራ በኩል ሮም አቴንስ ብሎ ፓሪስ የሚደርሰውን አውሮፕላን ለመጥለፍ ከጓደኞቹ ጋር ተስማሙ። ሆኖም አውሮፕላኑን ለመጥለፍ የሞከሩት ዋለልኝ መኮንንና ሰባት ጓደኞቹ አውሮፕላኑን ለመጥለፍ በመሞከራቸው ከታደለች በስተቀር ሁሉም እንዲገደሉ ተደረጉ። አስገራሚው ነገር ዋለልኝ ሲቀበር እንኳን ፍትሃት እንዳይፈጸምለት ተደርጎ ነበር። አሁን ላይ እንዳለው እሳቤ ሳይሆን የብሔር ብሔረሰቦች እኩልነት ቀድሞ በማንሳት በመተንተንና ግልጽ በሆነ ሁኔታ በማስቀመጥ የሰዎችን እኩልነት በተግባር የጠየቀ ጀግና አሰላሳይና የተዋጣለት ጸሐፊ ነበር። በጣም የሚገርመው ደግሞ እንዲህ ለህዝብ ነጻነትና እኩልነት መከበር ሲሉ በጽናት የታገሉና የረገፉ ወጣቶች አብዛኞቹ የመኳንንትና የመሳፍንት ልጅ መሆናቸው ነው። እንግዲህ የፊውዳሉ መንግስት ከቦታው ለመነቅነቅና ለማስወገድ ሲጣጣሩ ፊውዳል ቤተሰቦችን በተመሳሳይ እየታገሉ እንደሆነ ያውቃሉ። እኔን ጨምሮ በዛን ወቅት ከፊት የነበሩ የአብዮት አንቀሳቃሽ መሪዎች የመኳንንትና የመሳፍንት ልጆች እንደመሆናቸው መጠን የራስ ወደፊትን ህልውናና ምቾት አስይዞ ነበር ለሰፊው ጭቆንና የተገፋው ህዝብ ነጻነት ሲታገሉ ሲገደሉ የነበሩት። ይህ ደግሞ ከዛ ትውልድ የሚያኮራ ስብና ዋናው ነበር። ደግሜ ባነሳው ደስ የሚለኝ ለምሳሌ ዋለልኝ በጣም ጎበዝ ልጅ ነበር። ስለ ብሔር ብሔረሰቦች መብት በድፍረትና በማያወላውል መንገድ ያቀረበው እሱ ነው። መሪ ነኝ የሚል መታበይም የለውም ነበር። ዘውትር አገኘው ነበር። ከነሱ ጋር የምንገናኘው የተማሪ ትግል በጥልቀት ለማወቅ ስለምንፈልግ ነበር። እነሱም ለማገዝ ከሰራተኛ ጋር ተባብሮ መስራት እንዲችሉ ጥረትም አድርግ ነበር። ኋላም ሁሉም ተራ በተራ ራሳቸውን ለመስዋዕትነት ማቅረባቸው በጣም አሳዘነኝ እንጂ አላስገረመኝም ነበር። ምክንያቱም ጥቂት ነን፣ ግንባር ቀደም ነን፣ አርያ መሆን አለብን የሚል እምነት በብዙዎች ዘንድ ነበር። እነዚህ ሰዎች ታሪክ እንደሚሰሩ ምንም አያጠራጥርም ነበር። እንደዛ አይነት ትውልድ በመቶ ዓመት አንዴ ቢፈጠር ነው ብዬ ነው የማስበው። እነ ብርሃነ መስቀል እና ኃይሌ ፊዳን ማወቅና ከነሱ ጋር መዋል መቻል ለኔ እንደ እድል የማየው ነገር ነው። እነዚህ ሰዎች በታሪክ እኩያ የሌላቸው የኢትዮጵያ ጌጥ ናቸው።
አንድ ተመስገን ኃይሌ የሚባል አርሲ የተወለደ ኤርትራዊ ልጅ ነበር። ጂኦሎጂስት ነበር። የሻዕቢያ ተወካይ ሆኖ ነው የሚሰራው። የጂኦሎጂስት ስራውን ለመስራት በየክፍለ ሀገሩ ሲዞር እግረ መንገዱን አባላቶችን በማነጋገር የመዋጮ ገንዘብ በመሰብሰብ ወደ ጦር ሜዳ ይልክ ነበር። አሁን እንግዲህ እሱም ታሪክ ለመስራት ዝግጁ ሆኖ የሚጠብቅ እንደሆነ በደንብ አውቅ ነበር። በኋላም ከአውሮፕላን ጠለፋ ጋር ተያይዞ ከህንፃ ላይ ራሱን ፈጥፍቶ እንደሞተ ሰማው። ብዙዎቹ እንደዚህ ነበሩ። ሌላው ደግሞ በዘመኑ የነበሩ የኪነ ጥበብ ሰዎች ኢትዮጵያን በአዲስ አይን እንድናይ ያደረጉ ናቸው ብዬ አስባለሁ። እርግጥ በፖለቲካውና በስነ ጥበቡ መካከል ያለው ግንኙነት የላላ ነበር። ቢሆንም ራሳችን በአዲስ መልክ እንድናይ ያደረጉ ናቸው። እነሱም ከጥንታዊ እይታ የተለየ አዲስ መንገድ ያሳዩ ናቸው። እነ ስብሐት ገብረ እግዚአብሔር፣ እስክንድር ቦጎሲያን፣ ገብረ ክርስቶስ ደስታ የመሳሰሉት ልዩ የስነ ጥበብ ፈርጦች ናቸው። ገብረ ክርስቶስ በስዕል ብቻ ሳይሆን ግጥሙም ደግሞ ልዩ ነበር። የፖለቲካውን ያህል ዘመናዊነትን ወደ ኢትዮጵያ አምጥቷል። እንደሚታወቀው የስነ ጥበብ ለውጡ ፈጣን አይደለም። ሰውን ነው ቀስ በቀስ የሚቀይረው። ቢሆንም በረጅም ጊዜ ሂደት ትልቅ አስተዋጽኦ እንደሚኖረው የታወቀ ነው። ለምሳሌ እስክንድር ብዛት ያላቸው የአፍሪካ አሜሪካውያን በማፍራት ይታወቃል። የሱ ተማሪዎች በዓለም አቀፍ ዘንድ በጣም ታዋቂ የሆኑ አርቲስቶች ብዙ ናቸው። እንግዲህ የሁሉ አብዮታዊ እንቅስቃሴ ሳደርግና ስከታተል የነበረው አዲስ አበባ ዩኒቨርሲቲ ፍልስፍና እየተማርኩ በነበረበት ጊዜ ነው። በውሰትም ፖለቲካ ሳይንስ አስተምር ነበር። በብዛት የማስተምረው ስለ ኢግልስና ማርክስ ነበር። ወጣቱ ደግሞ ስለነሱ የማወቅ ከፍተኛ ጉጉት ነበረው። እኔ ሳስተምር 3-4 እጥፍ ተማሪ ነበር ትምህርቱ የሚከታተሉት። ከዛም በላይ ከተማ ውስጥ የጥናት ክበብ አቋቁመን ነበር። ለተማሪዎች ስንቅ የማቀበል ስራ ምን ሰራ ነበር። በዛ ወቅት የኢትዮጵያ ሴኩሪቲ ከእስራኤል ሴኩሪቲ ጋር በትብብር ይሰራ እንደነበር አስታውሳለሁ። የሁለቱም ግምገማ ህዝቡን የማደራጀት እንቅስቃሴ እንዳለ ማረጋገጥ እንደሆነ ሰማሁ። የዛን እንቅስቃሴ ዋና መሪዎች ውስጥ ደግሞ አንዱ እኔ እንደሆንኩ ነበር የሚያስቡት። በዛ ላይ ደግሞ ታምራት ከበደና ሄኖክ ክፍሌ ታስረው ነበር። በጊዜው እዚህ ሆኖ መታሰር ጥቅም እንደሌለው ስለገባኝ የፍልስፍና ስብሰባ ጀርመን ሀገር ተጋብዤ ስለነበር ወደዛ ሄድኩ። ከዛም ወደ አሜሪካን የተሸጋገርኩት። ከኢትዮጵያ በተጨማሪ በተለያዩ ሀገራት ያሉ እንቅስቃሴዎች የተጋጋሉበት ወቅት ነበር። በወቅቱ ይጻፉ የነበሩ የትግል ጥሪዎች ለምሳሌ ብንወስድ የአውሮፓ የኢትዮጵያ ተማሪዎች ማህበር ልሳን ከነበረው ታጠቅ የሚከተለው ጽሑፍ ሰፍሮ ነበር። በፊውዳሊዝምና በኢምፔሪያሊዝም መቃብር ላይ የሁላችን የሆነች ህዝባዊት ኢትዮጵያን ለመመስረት ኢትዮጵያን የሆኑን ሁሉ እፍኝ ከማይሞሉት ጨቋኝና ደጋፊዎቻቸው በቀር በአንድ የትግል ግንባር ውስጥ ተሰብስበንና ተደራጅተን በአንድነት መራመድ አለብን የሚል ነበር። ምንም እንኳን መሳፍንቱም ባልበገር ባይነት ሙጭጭ ቢሉም የተንሰራፋው ስራ አጥነት፣ ረሃብ እንዲሁም ኢፍትሃይነት መስፈን ትግሉን አቀጣጠለው። ትግሉ ተጋጋለ። መሬት ላራሹ ተዋጉለት አትሽሹ የሚል መፈክር፣ ሰላማዊ ሰልፎችና የሥራ አድማዎች መጠንከር ስርዓቱን ያንገዳግዱት ጀመር። ተቃውሞን ለመግለጽ ተግባር ላይ ሉ ከነበሩ የትግል መንገዶች መካከል አንዱ የአውሮፕላን ጠለፋን ማካሄድ ዋነኛው ነበር። የኢትዮጵያ ተማሪዎች እንቅስቃሴ የሶሻሊስትን አስተያየትና መርሆች ይዞ ነበር የተነሳው። እነሱም 1 የመሬት ላራሹ ጥያቄ አብዛኛውን ህዝብ የሚመለከት ጥያቄ ነበር። 2 የሃይማኖትና የብሔር እኩልነት ጥያቄ ሲሆን 3 ደግሞ የመደራጀት የመናገርና የመጻፍ መብቶች እንዲከበሩ ነው። እነዚህ 3 ጥያቄዎች ነበሩ። አገሪቱ ያለ አርሶ አደሩ ምንም ቋሚ ንብረት እንደሌላትም እውቅና ማግኘት ተችሎ ነበር። በዚህ ምክንያት የመጀመሪያው በወቅቱ ወደ ስልጣን ለመምጣት እየተዘጋጀ የነበረው የደርግ ስብስብ 3ቱንም ጥያቄዎች ወዲያው ቢቀበልም ስልጣኑን ሲይዝ በማይቀለበስ ሁኔታ ተግባር ላይ የዋለው መሬት ላራሹን ነበር። የሃይማኖትና የብሔር ብሔረሰቦች እኩልነት ጥያቄ ግን ሲንከባለል ቆይቶ ከኢህአዴግ መምጣት በኋላ የተመለሰ ጥያቄ ሆኖ እናገኘዋለን። ሶስተኛው የመደራጀት የመናገርና የመጻፍ ዴሞክራሲያዊ መብቶች አሁንም የ21ኛው ክፍለ ዘመን ዋና የፖለቲካ ጥያቄዎች ሆነው ቀጥሏል። እስርና ግድያ ሸሽቼ ከሀገሬ በመሰደድ አሜሪካ ከገባው በኋላ ብራውን ዩኒቨርሲቲ ማስተማር ጀመርኩ። ብራውን ኢትዮጵያን ከሚኖሩበት ራቅ ይላል። እኔ ደግሞ ኢትዮጵያን ያሉበት አካባቢ መኖር ፈልግ ነበር። የዛን ጊዜ ደግሞ በርክሌይ በተወሶ እንዳስተምር ጠይቆኝ ነበርና ብራውን ዩኒቨርሲቲን አስፈቅጄ ወደ በርክሌይ ለ1 ዓመት ለማስተማር ሄድኩ።
በዛን ወቅት በኢትዮጵያ ለውጥ የመጣበትና ወታደራዊ መንግስት ስልጣን የያዘበት ወቅት ነበር እና እኔም ወደ ኢትዮጵያ ለመመለስ ወሰንኩ። የዩኒቨርሲቲ ስራዬን በመተውም መልቀቂያ ወሰድኩና እቃዬን በቅድሚያ ወደ ኢትዮጵያ ላኩ። ከዛም የማቃቸውን ሰዎች ለመሰናበት ወደ ካሊፎርኒያ ሳን ፍራንሲስኮ ሄድኩኝ። በዛን ጊዜ ደግሞ በአሜሪካ ኮንግረስ ስለ ኢትዮጵያ ወቅታዊ ሁኔታ ሄሪንግ ይሰማ ነበር። የጠቅላይ ሚኒስትር አክሊሉ ወዳጅ የነበሩት ፈረንጅ በጊዜው በኢትዮጵያ ውስጥ ስለነበሩ የለውጥ ኃይሎች ለኮንግረሱ ትንታኔ ሲሰጡ በምን ምክንያት እንደሆነ አላውቅም ኢህአፓ የተባለው ፓርቲ ዋና መሪ እንድሪያስ እሸቴ ነው ብለው ፓርላማ ላይ ተናገሩ። ያንን የሰሙ ሰዎች በዛው ቀን ደውለው ሰውየው እንዲህ አለ ብለው ነገሩኝ። ከዛም ጋሽ ክፍሌ ወዳጆ እዛ ነበርና ብሔር ችግር የሚያጋጥመኝ ይመስላል ብዬ ጠየቅኩት። በወቅቱ ደግሞ የደርግ መንግስት ከኢህአፓ ጋር በቅርበት ወደ ጠብ እንደሚገቡ ፍንጮች እየታዩ ነበር። እኔ ኢህአፓ መሪ እንዳልሆንኩ ያውቃሉ፣ ታዲያ ብሄድ ምን ችግር አለው ብዬ አስተያየት ጠየቅኩ። ጋሽ ክፍሌም እሱ ምንም ለውጥ አያመጣም፣ አንድ ነገር ያደርጉና ተሳስተን ነው ይላሉ፣ እንዳትሄድ አለኝ። ሌሎች ሰዎችንም ሳማክር ተመሳሳይ ምክር ሰጡኝ። መጥቼ ብታሰር ወይም ከዛ በላይ ነገር ቢደርስብኝ ምንም ዋጋ የለውም ብዬ በማሰብ ወደ ሀገሬ ለመመለስ በጣም ጉጉት ቢኖረኝም ሐሳቤን ቀየርኩና ስራ ባይኖረኝም እዛው አሜሪካ ቀረሁ። በዛን ታሪካዊ በሆነ የተማሪዎች እንቅስቃሴ ይሆናል ብሎ የማይታሰበውን የዘውዱን ስርዓት ማስወገድና የፊውዳሊዝም ስርዓት መገርሰስ ቢቻልም ስልጣኑን የተቆጣጠረው የወታደሩ መንግስት በመሆኑ የትግሉ ፍሬ ሙሉ ሊሆን ስላልቻለ ወጣቱ ለሌላ ትግል እንደገና ራሱን ማዘጋጀት ጀመረ። እርግጥ ደርግ ከተማሪው ጥያቄ መካከል ዋና የሆነውን መሬት ላራሹን ጥያቄ ሙሉ በሙሉ በማያወላዳ መልኩ መልስ እንዲያገኝ ማድረግ በመቻሉ በህብረተሰቡ ዘንድ ቀላል የማይባል ተቀባይነት ነበር ያስገኘለት። እዚህ ላይ የወቅቱን ሁኔታ የሚያስረዳ አንድ ቀልድ ቢጤ ጣል ላድርግ። በዛን ጊዜ ውጭ ሀገር የሚማሩ የፊውዳል ልጆች ተሰብስበው እየተወያዩ ነው። ቤተሰቦቼ እኮ 5 ቪላን የተወረሰባቸው ሲል፣ ሌላው ደግሞ አረኛ 9 ቪላ ቤት ተወርሶብናል ሲል አከለበት። ቀጥሎ አብሯቸው የነበረው በመገረም እናንተ ተቀልዳላችሁ እንዴ? 5 እና 10 ቤት ተወርሶባችሁ ተወረሰብን ትላላችሁ? የኔ ቤተሰቦች እኮ ኡጋንዳ ከነ ህዝብ ነው የተወሰደብን አለ ይባላል። የደርግ ወታደር ስብስብ ጊዜያዊ መንግስት ብሎ ስልጣኑን ከተቆናጠጠ በኋላ ራሱን ወደ ማደላደል ተሸጋገረ። በዛ ላይ የኢህአፓና መኢሶን ወደ ግጭት ማምራት ምንም ፋይዳ የሌለውና በትውልዱም ሆነ በጠቅላላ የሀገሪቱ ጣፈንታ ላይ ትልቅ ኪሳራ ያስከተለ ክስተት ነበር። የሚገርመው ደግሞ በማዕከላቸው የነበረው ልዩነት በጣም ይምንት ነበር። ልዩነቱ ባነሰ ቁጥር ደግሞ ጸቡ ይካረራል። ዋናው የጸቡ መሰረት ተመሳሳይ ዝንባሌ ስለነበራቸው ነው። ሁለቱም በፍጥነት ወደ ስልጣን መሄድ ነበር እቅዳቸው። መኢሶን ወታደራዊ መንግስትን በመርዳት በሂደት እነሱን አስወግዶ ስልጣን መቆጣጠር ነበር እቅዱ። ኢህአፓም በከተማ ትግል ወጣቱን አስተባብሮ በቀጥታ ፊት ለፊት በመጋፈጥ ወታደሩን ማስወገድ ነው እቅዱ። ሁለቱም ግን ያላቸው ህዝባዊ ድጋፍ በማጋነን የወታደሩን አቅም አሳንሰው ነበር ያዩት። በዛ ላይ እርስ በርሳቸውም ቀድመው ወደ መጠላለፍ ወደ መጠፋፋት ሲሄዱ ለወታደሩ መንግስት ነገሮች ምቹ ሆኑለት። ያ ያካሄድ ስህተት ከሞላ ጎደል ለአንድ ትውልድ እልቂት ምክንያት ሆነ። እዛ አሜሪካ እያስተማርኩ በጎን በተማሪ ማህበሩ በመሳተፍ የፖለቲካ ትግሉን አጠናክሬ ቀጠልኩበት። የተማሪዎች ማህበር የቆየ ነበር። ቀድሞ ምንም አይነት የፖለቲካ እንቅስቃሴ የሚያደርግ ማህበር አልነበረም። ያ ማህበር የተመሰረተው የውጭ ሀገር ተማሪዎች እርስ በርሳቸው እንዲተዋወቁ ታስቦ ነው። ይሄም በኤምባሲዎች የሚደገፍ ነበር። ይሄም ማህበር ከመጀመሪያው ጀምሮ መለስ አያሌው፣ ሐጎስ ገብረት፣ ታምራት ከበደ፣ ዓለም ሰገድ፣ ደሳለኝ ረሃመቶ የመሳሰሉት ወጣት መሪዎች ይመሩት ነበር። ማህበሩን ቀስ በቀስ ሙሉ በሙሉ ከመንግስት እጅ ፈልቅቀን በማውጣት ለነጻነት እኩልነት የሚታገል ፖለቲካዊ አቋም ያለው መታገያ ተቋም አደረግነው። በየዓመቱ ቻሌንጅ የተባለ መጽሔት እናሳትም ነበር። በዓመት አንድ አጠቃላይ ስብሰባ ብናደርግም በየከተማው ግን ቅርንጫፍ ነበሩን። በነዛ ቅርንጫፍ በየጊዜው እየተገናኙ መወያየትና መከራከር የተለመደ ነበር። ለምሳሌ ስለ ጥቁር አንበሳ፣ ስለ እቁብ፣ ስለ እድር፣ ስለ ብሔር ብሔረሰቦች፣ ስለ ትምህርት ስርዓቱ እያነሳን ሰፊ ውይይት እናደርግ ነበር። ለምሳሌ ስለ ትምህርት ስርዓቱ ከተነሱ ችግሮች መካከል ትዝ የሚለኝ የኤርትራውያን ተማሪዎች ጉዳይ ነበር። በኢትዮጵያ የትምህርት ስርዓት በጣም ነበር የሚቸገሩት። ማንኛውም ተማሪ አማርኛን ካላለፈ ወደ ዩኒቨርሲቲ መግባት አይችልም የሚል መመሪያ ነበር። ኤርትራውያን ሁሉንም ትምህርት በበቂ ሁኔታ ያልፉና አማርኛ ይቸግራቸው ነበር። ይሄ አንዱ አነጋጋሪ ጉዳይ ነበር።
ሌላው አጠቃላይ ትምህርት ዓላማው ስርዓቱን ለማገልገል ሳይሆን ሀገሪቱን ለማገልገል መሆን አለበት የሚል ነበር። በየል ዩኒቨርሲቲ የፍልስፍና ክፍልን በመቀላቀል የዶክተሬት ዲግሪ በ1970 አጠናቀቅኩ። በዚህ ውስጥ የሊበራልና የሶሻሊስት ወጎችን የማስታረቅ ፕሮጀክት ላይ አተኩሬ ነበር የምሰራው። ከየል በኋላ በብራውን ዩኒቨርሲቲ፣ UCLA፣ በርክሊ፣ የፔንሲልቫኒያ ዩኒቨርሲቲና ሃበርፎርድ ኮሌጅ አስተምሬያለሁ። ብዙ የፍልስፍና ሊቃውንት ስለ ነጻነት ወይም ሊበርቲ እልፍ ጽፈዋል። ስለ ሰው ልጆች እኩልነት ወይም ኢኳሊቲ ሩቅ ሄደዋል። ስለ ወንድማማችነት ወይም ፍራተርኒቲ ግን የተዘነጋ እና ብዙም ያልተዳሰሰ ይመስለኛል። እኔም በዚህ ምክንያት ነው ስለ ወንድማማችነት ወይም ፍራተርኒቲ ብዙ ለማለትና ብዙ ለመጻፍ የሞከርኩት። በእኔ እምነት ነጻነትም ሆነ እኩልነት ፍሬ የሚያፈሩት በወንድማማችነት ገመድ አንድ ላይ ሲታሰር ነው። ይህ ምልከታ ለኢትዮጵያውያንም እንደሚሰራ አምናለሁ። እውነተኛ ዲሞክራሲን ማስፈንም ሆነ ሁሉንም ነጻነት ማስከበር የሚቻለው አንዱ ሌላውን በወንድማማችነት መንፈስ መቀበል ሲችል ነው። አለበለዚያ አጉል ፉክክርና የማይጠቅም መናጠቅ ውስጥ መገባቱ አይቀሬ ነው የሚል የጸና እምነት አለኝ። እንደኔ ግምገማ የመጀመሪያው ትውልድ ብዙ የሚያስደንቅ አስተያየትና ሀገርን የማልማት ፍላጎት ነበረው። ገብረሕይወት ባይከዳኝ መንግስትና የህዝብ አስተዳደር፣ የኢትዮጵያ የ20ኛው ክፍለ ዘመን መንግስትና ኢኮኖሚ በተባሉ መጽሐፎቹ ስለ ሀገር እድገት ጥልቅና ስር ነቀል የሆነ አስተያየት ያስተላለፍ ነበር። ተፈሪ መኮንን መሪ ሆነው ወደፊት ሲመጡ ይሄ ትውልድ ሀገር ለመቀየር ትልቅ ፍላጎት አድሮበት ነበር። ንጉሱም በመጀመሪያ የስልጣን ዘመናቸው ብዙ ነገሮች ለመቀየርና ለማሻሻል ጥረት ያደርጉ ነበር። ግን በኢጣሊያ ወረራ ጊዜ ተጨፈጨፈ። ከዛ በኋላ ንጉሱ ያስተማራቸው ትውልዶች ናቸው እንግዲህ የመጡት። ያ ትውልድ በኢጣሊያ የወደመውን ሀገር መልሶ መገንባት ላይ ነበር ያተኮረው። ያንን በውጤታማ መንገድ ሰርቶታል። ለዚህም ማሳያ የሚሆነው ክፍሌ ወዳጁ የክብር ዶክተሬት በተሰጣቸው ጊዜ ይህን ሽልማት የምቀበለው ትውልዴን ወክዬ ነው፣ እኛ ስር ነቀል ለውጥ ማምጣት ባንችልም የፈረሰችውን ሀገር መልሶ በመገንባትና በማቋቋም ታሪክ የማይዘነጋው ስራ ሰርተናል ብለው ነበር። ይሄ ምንም ግነት አልነበረው፣ እቀበለዋለሁ። ከዛ ቀጥሎ ያለው የኔ ትውልድ ነው። ያ ስር ነቀል ለውጥ ለማምጣት የተፋለመና የንጉሱን ስርዓት ለመገርሰስ የቻለ ግን ደግሞ ያለምንም ምስጋና ተጨፍጭፎ ያለቀ አሳዛኝ ትውልድ ነው። ለሚያምንበት ነገር በፍጹምነት የቆመ ነበር። ከነዚህ መካከል የተረፉ ሰዎች ናቸው የወታደሩን መንግስት ረድተው አሁን ያለችውን ሀገር ለመፍጠር የቻሉት። ሌሎቹም ተራፊዎች በነፃ አውጪ ድርጅቶች ውስጥ ታቅፈው በኋላም የሀገሪቱን ስልጣን በመያዝ ኢትዮጵያን አሁን በያዘችው ቅርጽ መልሶ የሰሯት ናቸው። በዚህ ምክንያት ያ ትውልድ እንዳለ ባክኖ አልቀረም። ግን ቢሆንም ክፉና ደጉን እንኳን መለየት የማይችለው አብዛኛው ወጣት ረግፎ ቀርቷል። ጭቁን የህዝብ ልጅ ነኝ የሚለው የደርግ ወታደር ለስልጣን ያበቋቸውን ወጣቶች ያለ ርህራሄ መጨፍጨፋቸው በጣም አሳዛኝ አድርገዋል። ቆየት ብሎ ደርግ ለሰባተኛው የአብዮት በዓል ኢትዮጵያ እንድገኝ ጋብዞኝ ነበር። በዛ ጊዜ ሀጎስንም ጋብዘውት ነበር። ከአውሮፓም የጋበዟቸው ሰዎች ነበሩ። እኔን ለማሳመን ብዙ ነበር የጣሩት። እኔ ግን ፍቃደኛ አልነበርኩም። ደርግ የኔንና መሰል ሰዎች በበዓሉ ላይ እንድንገኝ የፈለጉት በወቅቱ ወታደራዊ መንግስቱ ስልጣኑ ባስተማማኝ ሁኔታ ስር እየሰደደ ስለነበር እነሱም ከኛ ጋር ናቸው የሚለው መልእክት ለዓለም ለማስተላለፍ ነበር እቅዱ። እኔ ደግሞ የዛ መሳሪያ መሆን አልፈለኩም። ከዛም አልፎ የአዲስ አበባ ዩኒቨርሲቲ ፕሬዝዳንት እንደሆንም ጠይቀውኝ ነበር። ለዛም ፍቃደኛ መሆን አልፈለኩም። በዛ ምክንያት ወደ ሀገር የመመለስ እቅዴ እየተራዘመ ሄደ። ከዛ በኋላ የደርግ መንግስት ወርቆ የህወሓት መንግስት ወደ ስልጣን እስኪመጣ ድረስ ወደ ሀገር መመለስ አልቻልኩም። በ1983 ደርግ ከተወገደ በኋላ ወደ ኢትዮጵያ ተመለስኩ። እዚህ ላይ ስለ ቤተሰቤ ብነግራችሁ ደስ ይለኛል። የልጅ አባት ያደረገችኝ የፍቅር ንግስቴ እሙዬ አስፋው ትባላለች። ባለቤቴ በጣም ቆንጆ ሴት ነች። እሙዬ ነው ምላት። እሙ በመልክ ብቻ ሳይሆን በስነ ምግባርም የተዋጣላት መልካም ሴት ነች። ወጣት ሆና አባቷን ቁንጅና ውድድር ማስታወቂያ ወጥቷል ልወዳደር ብላ ስጠይቃቸው ሄደ ይሄ ምን አይነት ጉር ነው? ሰው ቁንጅናሽን አይቶ በራሱ ቆንጆ ነሽ ይበልሽ እንጂ እንዴት ነው በራስሽ ሄደሽ ቆንጆ ነኝ እወቁልኝ የምትዩ አንቺ ብለው አስተዋታል። ኋላም ሜትር አርቲስት አፈወርቅ ተክሌ እናት ኢትዮጵያን ሲስል ሞዴል አድርጎ የተጠቀመው እሷን ነው። እሙዬ ከውበቷ ሌላ በሰውነቷ ባህሪዋ፣ በደግነት፣ በቸርነት፣ በፍትሃዊነት
ከኔ የተሻለች ሰው ስለሆነች ነው የምቀርባትና የምወዳት። እርግጥ እሷም ባለቤቴ ስል ለአባባሉ እንጂ በጋይ መንገድ የተፈራረምነው ወይም ደግሞ በጋይ መንገድ ስንጋባ ያለን ወረቀት የለም። ያ የሆነበት ዋና ምክንያት እኔ በእንደዚህ አይነት መጣመር ስለማላምን ነው። በእኔ እምነት በሁለት ሰዎች መካከል በሚፈጠር የፍቅር ግንኙነት ሕግ ጣልቃ ገብቶ ግዴታ ማስቀመጥ አለበት ብዬ አላምንም። ፍቅር ነፃነት ይፈልጋል፣ በግዴታ መታጠር የለበትም። በዚህ ምክንያት 80 መፈረም ምናምን የሚባሉ የተለመዱ ፎርማሊቲዎች በመካከላችን አልነበሩ። እሷም ያንን እንደ ግዳጅ አድርጋ አላቀረበችልኝም። በዛ ምክንያት ጥሩና ጣፋጭ አይነት የሚባል የአብሮነት ህይወት አብረን አሳልፈናል። እሙ ከኔ በፊት አግብታ 2 ልጆች ወልዳ ነበር። ልጆቹ ታጠቅና አዴ ይባላሉ። እነሱንም ያሳደግኳቸው እኔ ነኝ። ቀረቤታችን ልክ እንደ ማንኛውም አባትና ልጅ በጣም ጥብቅ ነበር። ምንም ነገር ሲፈልጉ ከእናታቸው በተሻለ እኔን መጠየቅና ማማከር ያስቀድማሉ። በቤት ውስጥ ጥሩ አባትና መልካም የፍቅር ጓደኛ ለመሆን ሞክራለሁ። በተቻለኝ መጠን ለቤተሰቦቼ ጊዜ ለመስጠት ሁሌ እንደጣርኩ ነው። በቤት በሙሉበት ጊዜ ለቤተሰቡ ሁሉ ምግብ የማብሰል ልምዱላ አለኝ። ምንቸት አብሽ፣ ዶሮ ወጥ፣ ስፓጌቲ፣ ብዙ ምግቦች እሰራለሁ። ቆንጆ አብሳይ እንደሆንኩም የተመሰከረልኝ ነኝ በዚህ አጋጣሚ። እና ምን ያበሰልኩትን ምግብ ለመመገብ ቤት ውስጥ ሁሌ ሽሚያ ነው። በአጠቃላይ በቤተሰቦቼ በጣም ደስተኛ ሰው ነበርኩ። እነሱም በእኔ ደስተኛ ይመስሉኛል። ከልጄ አሉላ ጋር ያለን ግንኙነትም በተመሳሳይ በጣም ጥብቅ ነው። እንደ አባት ብቻ ሳይሆን እንደ ጓደኛም ቅርቡ ነኝ ብዬ አስባለሁ። አሉላ ብዬ ስም ያወጣሁለት በነገራችን ላይ አሉላ አባ ነጋም በጣም ስለማከብረው ነው። ኢትዮጵያውያን በዓለም መድረክ ሁሉ በነጻነት አንገታቸውን ቀና እንዲያደርጉ ማንነታቸው እንዳይበረዝና ታሪካቸው ለዓለም እንዲነግሩ በቀደመው ዘመን ውድ የህይወት ዋጋ ተከፍሏል። ይህ ዋጋ ከኢትዮጵያ አልፎ የአፍሪካና የመላው ጥቁር ህዝቦች ድል የሆነው የአድዋ ድል ነው። በጀግኖች አባቶች ተጋድሎ የተገኘው የ19ኛው መቶ ክፍለ ዘመን የነጻነት ፋና ወጊ ድል የጻፉት ራይመንድ ጆናስ በማያቋርጥ የአውሮፓውያን የወራሪ ዘመን ኢትዮጵያ ብቻ ነጻነቷን በተሳካ ሁኔታ አስጠብቃ ነበር ብለውታል። ለዚህ ድል መገኘት መላ ኢትዮጵያውያን በንጉሠ ነገሥቱ አጼ ምኒልክና እቴጌ ጣይቱ በሳል አመራር ከምግብ አብሳዮች እስከ አዋጊ የጦር መሪዎች እናም ተዋጊ ወታደሮች ብሎም ፈረሶች ሁሉም የየራሳቸውን አስተዋጽኦ አድርገዋል። አድዋ የአንድነትና የህብረት ውጤት ነው የሚባለውም ለዚህ ነው። በአርያ ሰብ ዝግጅታችን ለአድዋ ድል መገኘት ብቁ ወታደራዊ አመራር በመስጠትና ጠላትን ፊት ለፊት በመፋለም አንጸባራቂ ድል ያስመዘገቡ ምርጥ የጦር መሪዎች አንዱ ራስ አሉላ አባ ነጋ ናቸው። በሱ ታሪክ ይበልጥ እንድመሰጥ ያደረገኝ ሪቻርድ ፓንክረስት ነው። ሪቻርድ ፓንክረስት ለጠቅላላ ኢትዮጵያ ታሪክ የተለየ ፍቅር አለው። አድዋና አሉላን በተመለከተ ደግሞ ፍቅሩ ጥልቅ፣ ዕውቀቱም ሩቅ ነው። ለዛም ነው ልጁን አሉላ ብሎ የጠራው። እኔም እሱን ተከትዬ አንድና ብቸኛ ልጄን አሉላ አልኩት። አሉላ እንድሪያስ። ለውጡን ተከትሎ ወደ ኢትዮጵያ ከተመለስኩ በኋላ በመጀመሪያ የብሔር ብሔረሰቦችን መብት ለማስከበርና ዲሞክራሲያዊ ሕገ መንግሥት ለመቅረጽ በሚደረግ ጥረት የራሴን የሆነ ሙራዊ አስተዋጽኦ የማድረግ ስራ ላይ ነበር የተሰማራሁት። የሕገ መንግሥት አርቃቂ ኮሚሽን ውስጥ የነበረኝ ሚና እንደ አቶ ክፍሌ ወዳጆ ያሉ የሕገ መንግሥቱን ቀራጮች መርዳት፣ ማገዝና የራሴንም አስተዋጽኦ ማበርከት ነበር። ያን ማድረግ በመቻሌ ትልቅ ክብር ይሰማኛል። ያንን የምናደርግበት ሁለተኛ ዕድል ይኖረናል ብዬ አስቤ አላውቅም ነበር። በዚሁ በሕገ መንግሥት ማርቀቅ ሂደት ላይ የአንበሳውን ድርሻ ስላላቸው ስለ ታላቁ ክፍሌ ወዳጆ እዚህ ጋር ጥቂት ላውራችሁ። ክፍሌ ወዳጆ በኢትዮጵያ ፖለቲካና ታሪክ ጎላ ብለው ከሚታዩ ሰዎች አንዱ ነው። ክፍሌ ወዳጆ የአፍሪካ አንድነት ድርጅት ወይም የአፍሪካ ህብረት ሲመሰረት የራሱ ሚና ነበረው። ድርጅቱ እንደተቋቋመ የድርጅቱ ተጠባባቂ ዋና ጸሐፊና የድርጅቱ ቻርተር ሲጸድቅም ቻርተሩን በመደገፍ ከፍተኛ አስተዋጽኦ አበርክቷል። አሁን የአፍሪካ ህብረት የሚተዳደርባቸው አብዛኞቹ ህጎች ያረቀቀውና አሰራሩንም ያደራጀው ክፍሌ ወዳጆ ነበር። ከአህጉራዊ ስራዎች ባሻገር በሀገሩም በአጼ ኃይለ ሥላሴ ዘመን በውጭ ጉዳይ ሚኒስቴር በተለያየ ኃላፊነት ቦታዎች ከሰራ በኋላ የሚኒስቴር መስሪያ ቤቱ ሚኒስትር ሆኖ አገልግሏል። በአሜሪካ ኢትዮጵያ ባለሙሉ ስልጣን አምባሳደር ሆኖ ከማገልገሉ በተጨማሪ በተባበሩት መንግስታት ድርጅት የኢትዮጵያ ቋሚ መልእክተኛም ሆኖ ነበር።
በደርግ ዘመን ውጭ ሀገር ከቆዩ በኋላ በ1983 ዓመተ ምህረት የራሱ ፓርቲ መስርቶ በሽግግር መንግስቱ የተወካዮች ምክር ቤትም አባል ነበር። ከአህጉራዊ ስራዎች ባሻገር በአገሩም በአፄ ኃይለ ሥላሴ ዘመን በውጭ ጉዳይ ሚኒስቴር በተለያዩ ኃላፊነት ቦታዎች ከሰራ በኋላ የሚኒስቴር መስሪያ ቤት ሚኒስትር ሆኖ አገልግሏል። በአሜሪካ የኢትዮጵያ ባለሙሉ ስልጣን አምባሳደር ሆኖ ከማገልገሉ በተጨማሪ በተባበሩት መንግስታት ድርጅት የኢትዮጵያ ቋሚ መልእክተኛ ሆኖ ነበር። በደርግ ዘመን ውጭ ሀገር ከቆዩ በኋላ በ1983 ዓመተ ምህረት የራሱ ፓርቲ መስርቶ በሽግግር መንግስቱ የተወካዮች ምክር ቤት አባል ነበር። የኢፌዴሪ ሕገ መንግስት ሲረቀቅ የአርቃቂ ኮሚሽኑ ሊቀመንበር በመሆን ሕገ መንግስቱን እንዲሆን የመሪነቱን ሚና ተጫውቷል። ክፍሌ ወዳጆ ኢትዮጵያ ውስጥ ዲሞክራሲ እንዲሰፍን ሳይታክት ሲታገል የነበረ ሰው ነው። ክፍሌ ወዳጆ ኢትዮጵያን በተመለከተ ጥንቅቅ ያለ ዕውቀት የነበረው የትኛውንም ሐሳብ ለመስማትና በዛ ላይ ለመነጋገር ለመከራከር ፈቃደኝነት የነበረው ሰው ነው። በሚገርም ሁኔታ ክፍሌ ወዳጆ የትኛውም ጽንፍ የወጣ የፖለቲካ አቋም በማራመዳቸው ከተገለሉ ሰዎች ጋር ጭምር ልዩ የሆነ ግንኙነት የነበረው ሰው ነው። በተለይ ከኔ ጋር ብቻ ሳይሆን ከልጅ ካሉላ ጋር በጣም የጠበቀ ግንኙነትና ወዳጅነት ያለው ሰው ነበር። ልጅ አሉላ ልደቱ በሚደርስበት ወቅት እማዊ ስንዱ ገብሩና አቶ ክፍሌ ወዳጆ መገኘታቸውም በቅድሚያ ማረጋገጥ ይፈልግ ነበር። እንደ አጋጣሚ አቶ ክፍሌ ወዳጆ ለሥራ ጉዳይ ውጪ ናቸው ከተባለ በቃ ልደቴ ይራዘም፣ ምንም ያሸኩል ነገር አለ የሚል ሐሳብ እስከ ማቅረብም ይደርሳል። የሚያሳየው አቶ ክፍሌ ወዳጆ ከትንሹም ሆነ ከትልቁ ጋር እኩል የጠበቀ ወዳጅነት የመመስረት ያንም ጠብቆ የማቆየት ልዩ ጸጋ እንዳለው ነው። ሌላ የአቶ ክፍሌ ነገሮች ትዝ የሚለኝ ምግብ የማብሰል ሙያው ነው። እሱ እጅግ በጣም ልዩ የተባለ ምግብ አብሳይ ነው። ባለው ትርፍ ጊዜ ኪችን ገብቶ ልዩ አይነት ምግቦችን ማብሰል በጣም የሚዝናናበት ድርጊት ነው። እሱ ጋር ለሥራ ተቀጥራ የገባች ማንኛውም ሴት በ4 ወር ውስጥ ምርጥ ባለሙያ ይወጣታል። ምክንያቱም አብሯቸው እየሰራ የሚያውቀውን ሁሉ እንዲያውቁ የማድረግ ልዩ ብቃት ነበረው። አቶ ክፍሌ ወዳጆ ከህዋቶች ጋር በጣም መሰረታዊ የሆነ የፖለቲካ ልዩነት ያለው ሰው ነበር። እንደዛም ሆኖ ግን አንድም ቀን ሌሎች ተቃዋሚዎች እንደሚያደርጉት የህዋት ሰዎች ያላቸውን ሀገር የመውደድ እናም ለሀገር ነጻነት የከፈሉ መስዋዕትነት ጥያቄ ምልክት ላይ አስቀምጦ አያውቅም። በቃ ከሌላው ሰው ጋር ያለው ልዩነት የአመለካከት ልዩነት ብቻ እንደሆነ እንጂ ሀገርን የበለጠ ከመውደድና ከመጥላት ጋር የማያያዝ መጥፎ ልክፍት በፍጹም የለው። አንድ ጊዜ አሜሪካ የተማሪዎች ማህበር የተቃውሞ ሰላማዊ ሰልፍ አደረግንና ኤምባሲውን ከበነው ትዝ ይለኛል። ወቅቱ የበረዶ ወቅት ስለነበር አየሩ በጣም አስከፊ ነበር። አቶ ክፍሌ ወዳጆም ከኤምባሲው ወጣና ከተመለከተም በኋላ ትኩረቱ ስለምናቀርበው ተቃውሞ ሐሳብ ላይ አልነበረም። እናንተ ልጆች ይሄን ከባድ አየር ግን መቋቋም ትችላላችሁ? በሉ ስራችሁን ከጨረሳችሁ በኋላ ቤት ጎራ በሉና እራት ጋብዛችኋለሁ አለን። እንዳለውም ሰልፉን ካገባደድን በኋላ አብዛኞቻችን ወደሱ መኖሪያ ቤት ሄድን። ቆንጆ ራት አሰናርቶ ነበር የጠበቀን። ራት በልተን ከጨረሰን በኋላ ሰላማዊ ሰልፍ የወጣንበት ጉዳይ ተነስቶ ሌሊቱን ሙሉ ስንነጋገርበትና ስንከራከርበት አመሸን። አቶ ክፍሌ ወዳጆ ማለት እንዲህ አይነት ሰው ነው። ታዋቂው የፖለቲካ ሰው ክፍሌ ወዳጆ ከዚህ ዓለም በሞት የተለየው ሚያዝያ 20 ቀን 1996 ዓመተ ምህረት ነበር። በሞታቸው በጣም ካሳዘኑኝ ሰዎች አንዱ አቶ ክፍሌ ወዳጆ ነው። በጣም የሚገርመው ደግሞ እንደዛ ቆንጆ ሽቅርቅርና ባለ ግርማ ሞገስ ሰው ሆኖ ሳለ እድሜ ልኩን ሳያገባ ነው የኖረው። ሌላው በሽግግር መንግስቱ ጊዜ ከገጠሙኝ ነገሮች ውስጥ አንዱ ደግሞ የኤርትራ ጉዳይ ነው። ኤርትራውያኖች ራሳቸውን ችለው ሀገር የመሆን ሂደት ውስጥ ከገቡ በኋላ ኢትዮጵያውያንን ከሀገራቸው ወይም ከኤርትራ አረመናዊ በሆነ መንገድ እያባረሩ ነው የሚል ነገር ሰማው። ለምሳሌ ቤታቸውም ሆነ ንብረታቸውን ጥለው እንዲሄዱ ይደረግ ነበር። አንድ ሰው ከ1000 ብር በላይ ከሀገሪቱ ዞን እንዳይወጣም ይደረግ ነበር። የወርቅ ጥርስ አውልቀው ይወስዳሉ የሚባል ወቀሳና አሚት በሰፊው ይናፈስ ጀመር። እንግዲህ በዚህን ወቅት ነበር ይህን ሁኔታ ለማጣራት ወደ አስመራ ሄድኩት። እናም እዛ ሄጄ ብዙ ኢትዮጵያውያንን ማናገር ችዬ ነበር። የተባለውን ነገር መከሰቱን የሚያረጋግጥ ምንም አይነት መረጃ በእርግጥ አላገኘውም። ከዛም አልፎ የአካባቢው የቀይ መስቀል ኃላፊ የነበረው አቶ ዳዊትን አግኝቼ እንዴት ነው የሚባለው ነገር እየተደረገ ያለው እውነት ነው ወይ ብዬ ጠየቅኩት። ፈጽሞ እንደዛ አይነት መረጃ እንደሌላቸው ነበር የነገረኝ። እንግዲህ እነኑ ያየሁትና የሰማሁት መረጃ ነበር አዲስ አበባ ስመጣ ለጋዜጠኞች በኢንተርቪው መልክ የሰጠሁት። ከዛም እንደ ከዳተኛ ነው የተቆጠርኩት። እንዴት አማራ ሆኖ ከተገንጣይ ኤርትራውያን ጋር በማበር አሳልፎ ይሰጠናልም ተባለ። አሁንም ከ30 ምናምን ዓመት በኋላ በዛ ጉዳይ ላይ የነበረኝ አቋም አልተለወጠም። እኔ አስመራ ሄጄ ተዘዋውሬ በጠየቅኩትና ባጣራሁት መሰረት
የደረስኩበትን ነው ቀጥታ የተናገርኩት። ይሄ ደግሞ ከዳተኛ ባንዳ ሊያስብለኝ አይገባም። ደግሞም እኔ ለዲሞክራሲ መስፈን ለነጻነትና እኩልነት በተሻለኝ መጠን በግለሰብ ደረጃ እጥራለሁ እንጂ መቼም ራሴን የዚህ ህዝብ ወኪል ነኝ ብዬ አቅርቤ አላውቅም። እንደዛም አላስብም። ከአማራ ብሔረሰብ ስለተወለድኩ ብቻ የአማራ ማህበረሰብ ወክላለሁ የሚል እብደት ዳርቶኝ ነው አያውቅም በራሴ። እኔም ማደርገው ፖለቲካዊ እንቅስቃሴ የአማራን ህዝብ ካለበት ችግር አንድ ስንዝርም ቢሆን ማሻሻል ቢችል በጣም ደስተኛ ሆናለሁ። ግን ደግሞ ያ ማህበረሰቡን የመምራትና የመወከል መብት ይሰጠኛል ብዬ አላስብም፣ አስቤም አላውቅም። ስለዚህ የገዛ ብሔረሰቡን የከዳ ብለው ሲያብጠለጥሉኝ የሚሉ ሰዎች ይሄን የኔን እውነትና እምነት ካለመረዳት ነው ብዬ አስባለሁ። ብዙ ጊዜ በብዙ ነገር ተረድተው ከሚጠሉኝ ወይም በማስረጃ ተደግፈው እኔን ከማይፈልጉ ወይም ከሚጠሉኝ ሰዎች በጥፍ እንዲሁ ሳይረዱኝ ባላልኩበትና በማይመለከተኝ ጉዳይ የሚጠሉኝ ይበልጣሉ። ብዙዎቹ ከኔ ሩቅ የሆኑ ሰዎች እኔን ለመረዳት ይከብዳቸዋል። ደግነቱ በቅርብ የሚያውቁኝ ሰዎች ደግሞ በቀላሉ ይረዱኛል። እዚህ ጋር እግረ መንገድን ስለ ሜጀር ጄኔራል ኃይሎም አርአያ አንድ አሳዛኝ ታሪክ አውስቼ ልለፍ። ኃይሎም ተጫዋችና ቀልድ አዋቂ ሰው ነበር። እንደ ሰው የሚወደድ ልዩ ጓደኛም ነበር። በተራው ወታደር ዘንድ ከፍተኛ ክብርና መወደድ ያለው ነው። ኃይሎም ከሌሎች ወታደሮች በተለየ የፖለቲካ ብስለት ያለው፣ በወታደሩና በሲቪል ፖለቲከኛ መካከል ያለው መስመር በትክክል የሚረዳና ያንን አክብሮ የሚኖር ሰው ነው። ወደ ህዝብ መተኮስ የጀመረ ውድቀቱን አፋጠነ በሚለው ንግግሩ የሚታወቅ የህዝብ ልጅ ሲሆን ብዙውን ጊዜ በዛች ጨለማ ቀን ማለትም የካቲት 6 ቀን 1988 ዓመተ ምህረት አንድ አዲስ በተከፈተች ባህላዊ መዝናኛ ቤት እየተዝናናን ነበር። በሰላም እየጠጣን እየተጨዋወትን ነበር። ድንገት ነበር በኃይሎምና ጀሚሊያስም በተባለ በገዳዩ መካከል ጭቅጭቅ የተነሳው። ያው ሰዓቱንና ጊዜውን እኛም ከገባን ያልቆየም በመሆኑ እንግዲህ የሰከረሱ አልነበረም በእውነቱ። ከዛ በኋላ የሆነው ነገር በጣም የሚዘገንንና ቅጽበታዊ ነበር። ኃይሎም ከተመታ በኋላ ፈጠን ብዬ ስደግፈው ክንዴ ላይ ነው ሸርተት ብሎ የጨፈነው። ከተመታው ሰውነቱ የሚፈልቀው ደም ሰውነቴን አረሶት ነበር። በጣም ነበር የሚቀፈው። እንደዛ ከስንት ጦርነት የተረፈ ሰው ከስንት ኦፕሬሽን በስኬት ተርፎ በህይወት የቆየ ጀግና እንደዛ እንደቀልድ በአንድ አልባሌ ሰው ጣት በተሳበች ቃታ ህይወቱ ሲያልፍ ማመን ነው የሚያቅተው። ያለኔ በህይወቴ ካጋጠሙኝ በጣም ከባድ ከሆኑ ምሽቶች አንዱ ነው። ኃይሎም በጣም የቅርቤ ሰው ነበር። በኢትዮጵያና በኤርትራ መካከል ያለውን መሪ ያልተከተለና ኤርትራን ብቻ ተጠቃሚ የሚያደርግ ግንኙነት ነው እያለ ሲበሳጭና ያንንም አቋሙን በግልጽ ሲያሰማ አውቃለሁ። በተለይ ኤርትራ በደሴት ይገባኛል ምክንያት ከየመን መንግስት ጋር በገባችበት ግጭት ኢትዮጵያ ከኤርትራ ጎን የመሰለፍ ፍላጎትና እንቅስቃሴ በነበረበት ወቅት ኃይሎም የኢትዮጵያ ሰራዊት አንዲትም ጠብታ ደም ቢሆን ለኤርትራ ሲል ማፍሰስ የለበትም፣ የሻቢያ ደም በገነፈለው ቁጥር ከተነኮሳቸው የጎረቤት ሀገሮች ጋር ጦርነት መቅጠም አይገባም አለ። ይህን የሚል ግልጽ ተቃውሞ በማሰማቱ ከፓርቲው የበላይ አመራሮች ጋር ጭቅጭቅ ውስጥ እንደገባ አውቃለሁ። በዚህና በሌሎች ብዙ ምክንያቶች የተነሳ ግድያው አጠራጣሪና በብዙ መላምቶች የታጀበ ነበር። ብቻ ኃይሎም ምርጥ ጓደኛዬ ነበር። እናም የተሰማኝ ሐዘን ጥልቅ ነበር። ለረጅም ጊዜ ለመጽናናት ከብዶኝም ነበር። አሁንም የዛች ሌሊት ክስተት በአይምሮዬ ብልጭ ድርግም እያለች ትረብሸኛለች። አሁንም ድረስ ያ ጀግና በልቤ ውስጥ በክብር አለ። አሟሟቱን በተመለከተ ብዙ መላምቶች፣ አሚቶች እንደሚነዙ አውቃለሁ። ስለዛ ምንም አስተያየት መስጠት አልፈልግም። ግን በመሞታቸው ሀገሪቱ ከስራለች ከምንላቸው ሀገር ወዳድ ምርጥ ሰዎች መካከል ኃይሎም አንዱ መሆኑን በድፍረት መናገር እችላለሁ። ውድ ቤተሰቦች እዚህ ጋር ታሪካችን ሙሉ ይሆን ዘንድ የፕሮፌሰሩን የቀደመ ኑዛዜ ገታ አድርገን ስለ ሜጀር ጄኔራል ኃይሎም አርአያ ግድያን አስመልክቶ በ2004 ዓ.ም ጥቅምት ወር ላይ ኢትዮ ሚዲያ በተሰኘ ተቋም ከተደረገው ጥናት ላይ ጥቂት መስመሮች ራሳቸው ፕሮፌሰር አንድሪያስ ሳይቀር የተጠቀሱበትን እንዋሳለን። ስለ ሜጀር ጄኔራል ኃይሎም አርአያ የዛች ምሽት ግድያን አስመልክቶ የሚከተለው በጥናቱ የሰፈረ ነው።
እናም ወዲ ዑመር አዲስ አበባ ለቆ በወጣ ዕለት አመሻሽ ላይ ሀየሎ ማርያ በመኖሪያ ቤቱ ዘና ብሎ የሰራ አካሉን እያዝናና ነበር። ይሁንና የቤቱ ስልክ ተደውሎ ሲያነሳ መስመር ላይ ወዳጁ ፕሮፌሰር እንድሪያስ እሸቴ ቀርቦ ምሽቱን አብረው እንዲዝናኑ ይጋብዘዋል። ሀየሎምም ያን ዕለት ለመውጣት ስሜት እንደሌለው በመግለጽ ይቅርታ ጭምር ቢጠይቅም ፕሮፌሰሩ የልመና ያህል ለኔ ስትል ተቸግር በሚል ይማጸነዋል። በጨዋታ ወዳድነቱና ከተራው ዜጋ ጋር በቀላሉ ተቀላቅሎ የመላመድ ባህሪ እንዳለው የሚነገርለት ሀየሎምም የወዳጁን ተማጽኖ መጋፋት አፍረት ሆኖበት በመጠጥ ቤት ለመገናኘት ይወስናሉ። ብዙ ጊዜ እንደሚያደርገው ሁሉ ሀየሎም ጠባቂ ወይም አጃቢ ይዞ መዝናኛ ስፍራ አልሄድም። እንድሪያስና ሀየሎም ተገናኝተው መጠጥ አዘው ብዙ ሳይቆዩ ጀሚል ሐሰን ወደ መጠጥ ቤቱ ዘልቆ በመግባት ሰላምታ ተለዋውጦ ከነ ሀየሎም ጠረጴዛ ይቀላቀላል። ካፍታ በኋላ ሰላማዊ ጨዋታ ይመስል የነበረው የቃላት ልውውጥ ከረር ወዳለ ንትርክ ይለወጣል። ሀየሎም ባጋጠመው በዚህ አጉል ንትርክ አፍሮ ይሁን ወይም የሚጠረጥረው ገዳይ ይኑር ባይታወቅም ዝምታ መርጧል። በስንት የጦር ፍልሚያ ላይ በወኔ የተዋደቀ ጀግና ከፊቱ ተቀምጦ ከሚያንጓጥጠው ግለሰብ ጋር አፍ ለአፍ ለመካፈት አለመሻቱ መረጠ። የሀየሎምን ትዕግስት ያጠነው ጀሚል መላልሶ ሲናገር እንደተሰማው ምን ትኮፈሳለ? የኛ ተጋዳ ላይ ድንቄም ዝነኛ ኮማንደር አንተም ብሎ ጀግና ተናገር እንጂ መኩራት ይሆን እንዴ? እያለ ዘለፋውን ቀጠለ። የመጣበትን ተልኮ ጠንቅቆ የሚያውቀው ጀሚል የሀየሎምን ንዴት ለመጫር ሲል ለገላጋይ የማይመች ሆኖ ገፍቶ መጣ። ሀየሎም ቢቸግረው መጨረሻ ላይ ጠፋልኝ ከፊቴ አንተ ሰው ሲል ጀሚልን ገፈተረው። በዚህ ወቅት ጀሚል ያሲን ከቡና ቤት ተጣርፎ ወደ መኪናው በመሄድ ሽጉጥ ይዞ ይመለሳል። ወደ መጠጥ ቤቱ ከተመለሰ በኋላ አንዳች ቃል ሳይተነፍስ ሀየሎም ላይ ደግኖ በመተኮስ ወለሉ ላይ ይጥለዋል። በረጅሙ የትግል ውጊያ ዘመን የተለያየ መቁሰል አደጋ ደርሶበት መልሶ እያንሰራራ እንደ ነብር ይዋጋ የነበረው ጀግና ጥይት አይበሴ እየተባለ ስንት የተቋጨ ዜማ የተቀኘለት የትግል አርበኛ ዛሬ ግን አካሉን እንኳ ማለውስ ተስኖት እስከ ወዲያኛው ተሰናበተ። ከትግራይ ጎጆች እንደ ንብ ተመው ለመልካም ዘመን መባትና ለሰብአዊ መብት መረጋገጥ ሲሉ የተዋደቁ ሺዎችን ያዋጋና ያኮራ ስመጥር ሀየሎ ማርያ ከመጠጥ ቤት ወለል ላይ ለዘላለም አሸለበ። በጦር ሜዳ ሙያ የተካኑ የደርግ አዋጊዎች ተኩሰው ያልጣሉት ጠንካራ ታጋይ የሚያምናቸውና የትግል አጋሮቹ ናቸው ብሎ እምነቱን በጣለባቸው ረዣዥም ሙጃዎች ሴራ ወጥመድ ስር ወድቆ ከመሸታ ቤት ወለል ላይ ተዘረጋ። አሟሟቱን አቀናብረው ቀምመው እንደ ጀግና ሳይሆን እንደ መሸተኛ እንዲሞትም ፈረዱበት። የሀየሎም ገላ መቀዝቀዙን ያረጋገጠው ነፍሰ ገዳይ ጀሚል ያሲን በመጣበት ተመልሶ በመውጣት ጨለማ ውስጥ ተሰወረ። እውነቱ በማያሻማ መንገድ በጥናት ክፍላችን ባይረጋገጥም ሀየሎምን ለመግደል ጀሚል በዚያ ዕለት የተጠቀመበት ሽጉጥ ነው ያገኘው በወቅቱ የአዲስ አበባ ፖሊስ ኮማንደር ከነበረው የህወሓት ታጋይ አራንሺ ገብረ መስቀል እንደነበር የሚጠቁሙ ፍንጮች መኖራቸውን ግን ሳናነሳ አናልፍም። ኋላ ላይ ነፍሰ ገዳዩን ሰዶ ማሳደድ መጣ። ተራሮችን አንቀጥቅጧል ተብሎ የተሸነገለለት መላው የህወሓት ታጋይ በሀየሎም ዜና እረፍት በሽብር ተናወጠ። በተለይም ስለ አሟሟቱ የተሰራጨው ወሬ የሰራዊቱን አከርካሪ ዘልቆ በሚሰረስር ምሬት ድንጋጤ ፈጠረ። ብዙ ታጋዮች የፍጻሜው ደወል ያስተጋባ መሰላቸው። የተፈጠረውን ድንጋጤና መሸበር ለማርገብ ሲባል ነፍሰ ገዳዩ ኤርትራ ተወልዶ አደገ እንጂ ትውልዱ ትግራይ ነው የሚለው ወሬ በአንድ አቅጣጫ በማናፈስ በሌላ በኩል ደግሞ በክንፈ ገብረመድህንና ጌታቸው አሰፋ ትዕዛዝ በርካታ ኤርትራውያን እየተከበቡ እስር ቤት ተወረወሩ። አህያውና ዳውላው ለነክንፈና ጌታቸው ሚስጥር ባይሆኑም ዱላቸውን ግን ዳውላው ላይ ያዘነቡት። ከዱላውም ለጊዜው ያመለጠው ጀሚል ተልኮን አጠናቆ ሲያበቃ አስቀድሞ በተሰጠው መመሪያ መሰረት ኤርትራ ኤምባሲ ገብቶ ተሸሸገ። ጉዳዩን ለመያዝ አሰሳ የወጣው የነክንፈ ቡድን በሞቀ ክትትል ላይ መሆኑት ታፍሰው እስር ቤት እየታጎሩ ያሉት ኤርትራውያን አሃዝ በማጣቀስ እያመለከተ ነው። በማግስቱ ደግሞ ቀደም ሲል ከኤርትራ የመጣውን የግድያ አቀናባሪ ወይም ወዲ ዑመር በሹፌርነት እንዲያገለግል ተመድቦ የነበረው የጌታቸው አሰፋ ማሽ ብርሃኔ በኢትዮጵያ አየር መንገድ ተጭኖ ወደ ጀርመን ለእረፍት እንዲሄድ ሽኝት ተደረገለት። ብርሃኔ እረፍት አድርግ በሚል ጀርመን እንዲሄድ አማቹ የአውሮፕላን ቲኬት ስጦታ ሲያበረክትለት ጉዳዩ ድንገተኛ ቢሆንበትም ሳያመነታ ተቀብሎ ወደ ኮሎኝ ተጓዘ።
እንደዚህ ያለ ሰርፕራይዝ የትገኛል? ሀየሎም በተገደለ ሁለተኛው ቀን ከህወሓት ደህንነት ጆሮ የገባ ሰበር መረጃ እንዳመላከተው ነፍሰ ገዳዩ ጀሚል ያሲን በኤርትራ ኤምባሲ ተሸሽጎ ይገኛል የሚል ነበር። ኋላ እንደታየው ስለ እስረኛው አያያዝ ከኤርትራ ሹማምንት ጋር በጋራ ምክክር ከተደረገ በኋላ ጀሚል ያሲን ለኢትዮጵያ ፖሊስ ተላልፎ ተሰጠ። ጀሚል ከኤርትራ ኤምባሲ ተይዞ ሲወሰድ በአንደበቱ ሲናገር እንደተሰማው ህዝባዊ ግንባር ወይም ሻቢያ መሆኑ ነው የሰጠኝን ግዳጅ ተወጥቻለሁ፣ እኔ የህዝባዊ ግንባር አባል እንጂ ወንጀለኛ አይደለሁም በማለት ለኢትዮጵያ ፖሊስ መተላለፉም ቀደም ሲል ከነበረው የግድያ ዕቅድ ጋር እንደሚጻረር አመልክቷል። በምን የተነሳ ጀሚል ያንን ቃል እንደተናገረ የምንገነዘበው ግን ከዚህ ቀጥሎ በምናየው ሂደት ነው። ጀሚል ያሲን በቁጥጥር ስር ከዋለበት ቀን አንስቶ ለሚቀጥሉት 2 ተኩል ዓመታት ማለትም እስከተረሸነበት ቀን ድረስ ከማንም እስረኛ ወይንም ጠያቂ ጋር ሳይገናኝ በጥብቅ ጥበቃ ስር እንዲቆይ ተደርጓል። የተረሸነው ኤርትራ በትግራይ በኩል ወታደራዊ ጥቃት ከሰነዘረች በኋላ ነበር። ጀሚል ፍርድ ቤት ቀርቦ ሞት ስለተፈረደበት ተረሽኗል የሚል ሐተታ በሬዲዮ ቲቪ እንዲነገር ቢደረግም የግን ጉዳዩ በሕጋዊ ፍርድ ሂደት እንደተጠናቀቀ ለምዕራብ አገሮች ፍጆታ ተብሎ የቀረበ እንጂ አንዳችም ግልጽነት ያለው የፍርድ ሂደት አለመካሄዱም ሁሉም ያውቀዋል። በብቸኝነት ክፍል የእስር ቆይታው ወቅት ካሰፋ ጉሬዛ በስተቀር ጀሚል ያሲንን አነጋግሮ የሚያውቅ ማንም ሰው የለም። አሰፋ ጉሬዛ ከባዶ 6 እስከ ናይሮቢ ሃርሊንግሃም። አሰፋ ጉሬዛ በህወሓት ድርጅት ውስጥ ለረጅም ዘመን በደህንነት ስራ የቆየና በተለይም ባዶ 6 እየተባለ በሚታወቀውና የጥናት ይፋ በሆነበት ወቅት በኦሃዮ ኮሎምበስ ነዋሪ ሆኖ ብስራት አማራ ያዝበት የነበረ ከህወሓት አፈነገጡ የተባሉ አባላትና እስረኞችን በማሰቃየትና በመግደል ዝነኛ በሆነው የበረሃ እስር ቤት አባል የነበረ ነው። ይህ የህወሓት ታማኝ ገራፊ በጭካኔ የተመሰከረለት በመሆኑ የሀየሎምን ግድያ በሚመለከት ከጀማል ያሲን ቃል እንዲቀበልና ምርመራ እንዲያካሂድ ሙሉ ስልጣን ተሰጠው። ጀሚል ያሲን ከአሰፋ ጉሬዛ በስተቀር የሰው ዘር ሳያይ ምናልባትም በስምምነት መሰረት ከነገ ዛሬ ነፃ አለቀቃለሁ ብሎ ተስፋ እንዳደረገ ከነሚስጥሩ እንዲወገድ ተደርጓል። ለመረጃነት የወሰድነው የኢትዮ ሚዲያ የጥናት ክፍል ሪፖርትን እዚህ ጋር በአጭሩ ንክታና ወደ ፕሮፌሰር አንድሪያስ ግለ ታሪክ እንመለስ። ከዓመት በላይ በውጭ ሀገር የማስተማር እድል ነበረኝ። ደርግ ከወደቀ በኋላ ወደ ሀገር ተመልሼ በሕግና በፍልስፍና ክፍል ከ7 ዓመት በላይ አስተምሬያለሁ። በዛም በጣም ደስ ይለኛል። ከ1995 እስከ 2003 ዓመተ ምህረት በመምህርነትና በፕሬዝዳንትነት አንጋፋውን አዲስ አበባ ዩኒቨርሲቲ ያገለገልኩ ሲሆን በፕሬዝዳንት ዘመኔም ለዩኒቨርሲቲው ዘላቂ ልማት ዘርፈ ብዙ ስራዎች ሰርቻለሁ። የተለያዩ የድረ ምረቃና የቅድመ ምረቃ የትምህርት ፕሮግራሞች እንዲከፈቱ እንዲሁም በተጨማሪ የአካል ጉዳተኞች ቅበላ እንዲያድግ ማድረግ ችያለሁ። በወቅቱ ዩኒቨርሲቲው ዋና ዓላማው በከፍተኛ ትምህርት ተቋማት እንዲስፋፋና ያንን እንዲመሩ በቂ መምህራን ማፍራት ነበር ዓላማው። ከዛኔ ዩኒቨርሲቲው ፕሬዝዳንት ሆኜ የተመደብኩበት ወቅት ዩኒቨርሲቲው ብዙ ሰው ያጣበት ዘመን ላይ ነበር። ከስነ ህይወትና ከሕክምና ክፍል ውጭ ያሉ ሌሎች ዲፓርትመንቶች በጣም የተዳከሙ ነበሩ። ሕክምናና ስነ ህይወት የትምህርት ክፍሎች ግን በቂ መምህራኖች የነበራቸው፣ ጥናትና ምርምር በበቂ ሁኔታ ይካሄድባቸው የነበሩ፣ የውጭ ፈንድም የሚያገኙ ነበሩ። በዚህ ምክንያት ተማሪዎችም በጣም ተፎካካሪ ነበሩ። ለምሳሌ የኛ የሕክምና ተማሪዎች ለተጨማሪ ትምህርት ወደ ውጭ ሀገር በሚሄዱበት ጊዜ እዛ የሚሰጠውን የመግቢያ ፈተና በቀላሉ ነበር የሚያልፉት። ይህም የተማሪዎችን ብቃት ፈረንጆቹም ሳይቀር በጣም ያስገርማቸው ነበር። ሌሎች ዲፓርትመንቶች ግን መምህራኖቻቸው ብዙዎቹ ተሰደው ነበር። ቤተ መጻሕፍት ውስጥ የሚገኙ መጻሕፍቶች ጊዜያቸው ያለፉባቸው ነበሩ። የዩኔስኮ ሰነድ እንደሚለው በዓለም አቀፍ ደረጃ ዕውቀት በየ5 ዓመቱ ይቀየራል ይላል። ስለዚህ በየዩኒቨርሲቲዎች የላይብረሪ በየ5 ዓመቱ እንደ አዲስ መደራጀት አለበት ማለት ነው። በአዲስ አበባ ዩኒቨርሲቲ ግን እንደዛን እየተደረገ አልነበረም። ሌላው አስቸጋሪ ነገር ዩኒቨርሲቲው ከመንግስት ጋር የነበረው የተቃውሞ ስሜት ነበር። በዛ ምክንያት አስተማሪዎች መንግስትን እንደ ባላንጣ፣ መንግስትን በተመሳሳይ ዩኒቨርሲቲውን እንደ ባላንጦችና ተቃዋሚዎች መሰባሰቢያ ነበር የሚያው። እርግጥ መንግስት ዩኒቨርሲቲውን በባጀት የበደለው ነገር አልነበረም።
ግን ቢሆንም በመንግስት የሚበጀትለት በጀት ብቻ በቂ ሊሆን አይችልም። እንደሚታወቀው ዩኒቨርሲቲው የመንግስት ተቋም ነው። በዚህ ምክንያት ዩኒቨርሲቲው የመንግስት ዓላማዎችን ለማገዝ መሞከርና የህዝብን ፍላጎት ለማሟላት የሚጥር ተቋም መሆን ነበረበት። በወቅቱ ግን እንደ ተቋም የዚህ ተጻራሪ ነበር። ልክ እንደ አንድ የፖለቲካ ተቋም የሆነ አይነት አርጎ የማየት ዝንባሌ እንዲሁም ስሜት በዩኒቨርሲቲው ማህበረሰብ ዘንድ ነበር። እናም ያንን የማስተካከል ኃላፊነት እኔ ላይ ወርቆ ነበር። በደርግ ጊዜ ያለውን ስራ ለመቃወም ምንም አይነት አማራጭ አልነበረም። ጋዜጣ አልነበረም። የፖለቲካ ድርጅቶች አልነበሩም። በዚህ ምክንያት ዩኒቨርሲቲው ብቸኛ የመንግስት መታገያ ቦታ ቢሆን አያስገርምም። እኔ ፕሬዝዳንት በሆንኩበት በኢህአዴግ ዘመን ግን የፖለቲካ ድርጅት ለማቋቋም ቀላል ነበር። እንደዛም ያደረጉ ዩኒቨርሲቲ ምሁራን ነበሩ። በዚህ ምክንያት ልክ በደርግ ዘመን እንደነበረው ዩኒቨርሲቲውን እንደ አንድ የፖለቲካ መታገያ ተቋም ማየት ተገቢ ነው ብዬ አላምንም እና ያንንም ስሜት ለመቀየር የተቻለኝን አድርጌያለሁ። ሌላው የትምህርት ጥራቱን ለማሻሻል ሰፊ የመጽሐፍ ግዢ እንዲካሄድ ተደርጓል። ሰፊ የምርመራ ልሳን የሆኑ መጽሔቶችም እንዲፈጠሩ ተደርጓል። የኤሌክትሮኒክስ መጽሐፎች እንዲመጡ ተደረገ። እንደዛም ሆኖ በሁሉም የትምህርት ዘርፍ የሚያስፈልጉትን የትምህርት መርጃዎች ሁሉ ማሟላት ተችሏል ማለት አይቻልም። ምክንያቱም ክፍተቱ ሰፊ ነበር። በየዓመቱ የመጽሐፍ ባጀት እንዲኖር ተደርጎ በተከታታይ መጽሐፎች ይገዙ ነበር። ያም ብዙዎቹን ዲፓርትመንቶች እንዲሻሻሉ ማድረግ አስችሏል። ሌላው በዩኒቨርሲቲው የመምህራን ማህበር መቋቋም አለመቻሉም እንደ ክፍተት ነበርም። ያው እኔ ፕሬዝዳንት ከመሆኔ በፊት 42 ፕሮፌሰሮች በጅምላ ከስራቸው ተባረው ነበር። ያን ተከትሎ የመምህራን ማህበሩ አብሮ ነው የተበተነው። ስለ መምህራኖች መብት አለመከበር በግለሰብ ደረጃ እንጂ በጋራ እንደ ምሁራን በአንድ ላይ ቆሞ የተከራከረ የለም ነበር። ያም ትልቅ ክፍተት ነበር። ያሉ ምሁራን ከዩኒቨርሲቲው በጅምላ መባረር በመማር ማስተማሩ ሂደት ትልቅ ክፍተት ነበር የፈጠረው። ሌላው የግቢው ፕሬዝዳንት በነበርኩበት ወቅት መጠቀስ ያለበት የጠቅላይ ሚኒስትር መለስ ዜናዊ ዩኒቨርሲቲ ተገኝተው መምህራኖችን እንዲያናግሩ ማድረግ ነበር። በዛም እድል መምህራኖች የፈለጉትን ጥያቄ እንዲጠይቁና የፈለጉትን አስተያየት ለማንሳት እድል ነበራቸው። ውይይቱ በጣም ሰፊና በግልጽነት የተካሄደ ነበር። ይሄም ሙሉ አድሮ በመንግስትና በዩኒቨርሲቲው ማህበረሰብ መካከል የእርቅ መንፈስ እንዲፈጠር አድርጓል ማለት ቢቻልም የዩኒቨርሲቲውን ባህል ግን በቋሚነት ቀይሮታል ለማለት አይቻልም። ጽሁፍ በጠቅላላ ያልተስፋፋበት ሀገር ላይ ዩኒቨርሲቲ ያንን ኃላፊነት መውሰድ ነበረበት። የመንግስት ፖሊሲ ላይ ማብራሪያ ለመስጠት፣ ለመወያየት፣ አብላልቶ ለተቃውሞ ብቻ ሳይሆን ህዝብን ለማስተማርና ለማንቃት የተደረገ ነገር አልነበረም። ያንን ለማስተካከል የተወሰነ ጥረት አድርገናል። ሌላው በእኔ ፕሬዝዳንትነት ዘመን በተማሪና አስተማሪ መካከል ልቅ የሆነ የአስተማሪና የተማሪ ግንኙነት ተፈጥሯል የሚል ወቀሳ በሰፊው ይሰማል። ያንን እኔ የምቀበለው አይደለም። ለምሳሌ ተማሪ ፈተና ከታረመ በኋላ ውጤቱን ለተማሪ ማሳየት የአስተማሪው ግዴታ መሆን አለበት። ተማሪው ምን ጋር እንደተሳሳተ የማወቅ መብት አለው። ያ ቅር የሚያሰኛቸው መምህራን ነበሩ። ሌላውም ተማሪ በሆነ ምክንያት ፈተና ሳይወስድ ቀርቶ ደግሞ እንዲወስድ ከተደረገ ካመጣው ውጤት የሚቀነስበት አሰራር አግባብ አይደለም የሚል አቋም ነበረኝ። ዳግመኛ እንዲወስድ እድሉ እስከተሰጠው ድረስ ካገኘው ውጤት ለምን እንቀንስበታለን? ይሄ በዓለም የሌላ አሰራር ነው። ሌላው ተማሪ በመመረቂያ ወቅት ሁሉን ነገር አሟልቶ አንድ ትምህርት ብቻ ቢበላሽበት ያ በፋካልቲና በዲፓርትመንት ታይቶ ትምህርቱ ለሙያው መሰረታዊ እስካልሆነ ድረስ ያንን ትምህርት ለማሻሻል ሲባል ተማሪው አንድ ዓመት ሙሉ ከሚሰቃይ ቢታለፍ የሚል አስተያየት ነበረን። በአጠቃላይ አብዛኞቹ አስተማሪዎች ምንም ጥያቄዎች እንዲነሳባቸው አይፈልጉም ነበር። አካሄዳቸው የዲክታተርሺፕ ባህሪ ተጸናወተው ነበር። እናም ደግሞ በዛን ወቅት ብዛት ያላቸው የድህረ ምረቃ ትምህርቶችን እየከፈትን ነበር። በድህረ ምረቃ ትምህርት ደግሞ ተማሪው በራሱ ራሱን እንዲያስተምር ብቁ ማድረግ አስፈላጊ ነበር። ለዛ ደግሞ የተማሪዎችን ነጻነት መጠበቅ መሰረታዊ ነገር ነው። እንግዲህ ይሄን ነጻነት መቀበል ያቃተው ነው ተማሪው እንዲጨማለቅ አደረጋችሁ እያለም ይወቅሰን። ሌላው ከፍተኛ የመምህራን እጥረት ስላለብን ከውጭ በበጎ ፈቃደኝነት ብዛት ያላቸው መምህራን መጥተው እንዲያስተምሩ በተለያየ መንገድ እንቀሰቅሳለን። ፈቃደኛ ሆኖ እዚህ የሚመጣ ሰው ግን ከየዲፓርትመንቱ የሚገጥመው መሰናከል በጣም ያሳዝን ነበር። በነፃ በጎ ፈቃደኛ ሆኖ ሊያስተምር የሚመጣ ሰው በከፍተኛ ሁኔታ የመከላከልና እንዳይመጣ የማድረግ ሂደት ነበር። ሁሉ ጊዜ በጥረትና በችግር ውስጥ ተፈላጊ ሆኖ መቀጠል የሚፈልጉ መምህራን ቁጥር ጥቂት አይደለም። እኔ የእድሜን ግማሽ በአሜሪካ የተለያዩ ዩኒቨርሲቲዎች ስላስተማርኩ የመምህሩም ሆነ የተማሪው አካዳሚክ ነጻነት መታወቅና መጠበቅ አለበት የሚል የጸና አቋም አለኝ። ሌላው እኛ በአዲስ አበባ ዩኒቨርሲቲ በየዓመቱ የምናመርተው የተማሪዎች ብዛትና
በአገሪቱ በሚከፈተው አዲስ የትምህርት ተቋም የሚያስፈልገው የአስተማሪዎች ብዛት ፈጽሞ የማይመጣጠን ነበር። በዛ ምክንያት አብዛኞቹ ተቋማት በመጀመሪያ ዲግሪ ተማሪዎች ነበር ትምህርት የሚሰጡት። ከዛም በመከራ ነበር ወደ ማስተርስ ማሳደግ የተቻለው። እንደዛም ሆኖ ክፍተቱ አሁንም ሰፊ ነው። ከትምህርት ይልቅ ኢንዱስትሪው ነው የሚቀድመው። የባቡር ኢንጂነር ማስተማር የጀመርነው ባቡር ከተዘረጋ በኋላ ነበር። አዲስ አበባ ዩኒቨርሲቲ የትምህርት ጥራቱ ያን ያህል የሚሞገስ አይደለም። ጥራቱና እድገቱ የተዛነፈ ነው የሚባለው እውነት ነው። ግን ያንን ደግሞ መሳ ለመሳ ጠብቆ መሄድ ነበረብን። የሚባለው ከእውነቱ ያፈነገጠ ነው። የትምህርት ብዛትና ጥራት በብዙ ድካም ጥረት የሚሳካ ነው። ለመምህርነት የሚዘጋጁ ተማሪዎች ቀደም ብሎ ዝንባሌያቸውና ፍላጎታቸው ታይቶ በቅድሚያ ተመርጠው በተለየ ትምህርት ቤት ተምረው እንዲዘጋጁ ቢደረግ በጣም ድንቅና ጥራት ያላቸው መምህራኖችን ማፍራት ይቻላል ብዬ አስባለሁ። ጥሩ ብቃት ያላቸው መምህራኖች ማፍራት ተቻለ ማለት ደግሞ በቀጥታ የትምህርት ጥራቱ ላይ የሚያመጣው አዎንታዊ ተጽዕኖ ቀላል አይደለም። በእያንዳንዱ የትምህርት ዲፓርትመንት 25% ሴቶች መግባት አለባቸው የሚባል አሰራር አለ። ይሄ ግን ለነዚህ ሴቶች ከፍተኛ እገዛና ክትትል የማይደረግና እነሱን የማብቃቱ ጉዳይ በልዩ ትኩረት የማይሰራበት ከሆነ አጠቃላይ የትምህርት ጥራቱ ላይ የሚያመጣው ክፍተት በቀላሉ የሚታይ አይደለም። የትምህርታችን ዋና ትኩረት መካከለኛ ለሆኑ ተማሪዎች ትኩረት መስጠት ነው። በዚህ ምክንያት ከፍተኛ ብቃት ያላቸው ተማሪዎችና ዝቅተኛ ትምህርት የመቀበል ችሎታ ያላቸው ተማሪዎች ይዘነጋሉ። ሌላው በአዲስ አበባ ዩኒቨርሲቲ የኢትዮጵያ የታሪክ ክፍልና የቋንቋ ጥናት ክፍል ከፍተኛ ድክመት ያለበት ነበር። በአረብኛ ስለ ሀገራችን የተጻፉ ብዙ የብራና መጽሐፎች አሉ። ግን ምርምሩን ለማካሄድ ብቁ የቋንቋውና የሳይንስ ዕውቀት ያለው ሰው አልነበረም። ሌላው ይቅር ግዕዝ የሚያስተምርልን ሰው ከኢጣሊያን ነው ያስመጣነው። ያ የሚያስገርም ነው። ለትምህርት ወደ ውጪ ከሚላከው ከሚመለሰው የማይመለሰው ይበልጣል። እኛ በኮምፒውተር የትምህርት ዘርፍ ከፍተን ትምህርት እንዲማሩ ከላክናቸው ሰዎች ውስጥ ከ90% በላይ አይመለሱም ነበር። በዚህ ምክንያት የሀገሪቱ ውስን ሀብት ይባክናል። ከዛም አልፎ ሀገሪቱ በዘርፉ የምትፈልገውን የሰው ኃይል በጊዜው ማግኘት አልቻለችም። በዚህ ምክንያት ብዙ የድህረ ምረቃ ትምህርቶችን እዚሁ ሀገር ውስጥ ማስፋፋት አስፈላጊ መሆኑን አምነን እዛ ላይ ወደ መስራቱ ተሸጋገርን። ፕሮግራሙ ብዙ ዝግጅት የሚጎለውና ክፍተት ያለበት ቢሆንም በሂደት ግን የተሻለ ውጤት ያስመዘገበና የሀገሪቱንም የተማሪ ሰው ኃይል ከመሰደድ በሚል የተወሰነ ልጓም ማበጀት የቻለ ነበር። ሌላው በኔ ዘመን ተሰርቷል ብዬ የማስቀምጠው ልዩ ድጋፍ ስለሚፈልጉ ተማሪዎች ጉዳይ ነው። ሲጀመር የመስማት የተሳናቸው ወገኖች ነገር ከጥንት ጊዜ ጀምሮ እስካሁን ድረስ በፍልስፍናው አውድ አንዱ የመነጋገሪያ ርዕሰ ጉዳይ ነው። ለምሳሌ ያህል ከክርስቶስ ልደት በፊት የነበረውና የጥንታዊ ግሪክ ፈላስፋ የሆነው አርስቶትል ቋንቋን በተመለከተ ቋንቋ ማለት የድምጾች ቅንብርና በድምጽ ብቻ የሚተላለፍ ስለሆነ መስማት የተሳናቸው የመግባቢያ ቋንቋ የላቸውም ብሎ ያምን ነበር። የአርስቶትል ግልብ አስተሳሰብን ተከትሎም ቅዱስ አጉስቲን የተባለ ፈላስፋ መስማት የተሳናቸው ወገኖች ምንም እርባና የሌላቸው ስለሆነ ሀብትና ንብረት መውረስ አይችሉም፣ እንዲሁም እነሱን አቃጥሎ ቆሻሻ ቅርጫት ውስጥ መጣል ያስፈልጋል በሚል የተዛባ አስተሳሰብ በጥንቱና በመካከለኛው ዘመን ላይ መስማት የተሳናቸው ወገኖች አስከፊ አሰቃቂ ሕይወት እንዲመሩ ሲያደርግ ቆይቷል። በሀገራችን ኢትዮጵያም በጥንቱና በመካከለኛው ዘመን ላይ መስማት የተሳናቸውን በበጎ ዓይን የሚመለከት ማህበረሰብ እንዳልነበር በታሪክ ድርሳናት መረዳት ይቻላል። ወደ ቅርብ ጊዜ ታሪካችን ስንመጣ ግን ስለ መስማት የተሳናቸው ወገኖችና ቋንቋቸው የነበረው የጥንትና የመካከለኛው ዘመን እይታ በተወሰነ መልኩም ቢሆን አዎንታዊ ለውጥ የታየበት ነው። በዚህ ረገድ እኔም ከላይ የተጠቀሱት የተዛቡ አመለካከቶች ዘወትር በውስጤ እየተጉላሉ ይረብሹኝ ስለነበር ይሄን ጉዳይ በተወሰነ መንገድ እንኳን ለማሻሻል ምን ማድረግ እችላለሁ ብዬ ማሰላሰል ጀመርኩ። ከዚህ አንጻር የአንጋፋው አዲስ አበባ ዩኒቨርሲቲ ፕሬዝዳንት ሲሆን የኢትዮጵያ ምልክት ቋንቋና መስማት የተሳናቸው ባህል በከፍተኛ ትምህርት ተቋም በመጀመሪያ ዲግሪ ፕሮግራም እንዲሰጥ የቀረበውን ፕሮፖዛል ተቀብዬ በማጽደቅ ፕሮግራሙ እውን እንዲሆን አደረጉ። ይህ ፕሮግራም አሁንም ድረስ በአዲስ አበባ ዩኒቨርሲቲ የቀጠለ ሲሆን በርካታ መስማት የተሳናቸውና የሚሰሙ ምሩቃን ከትምህርት ክፍሉ ዕውቀትና ጥበብ ቀስመው በሥራው ዓለም ላይ ሀገራቸውን ወገናቸውን በማገልገል ላይ ይገኛሉ። በዚህም ኩራት ይሰማኛል። በዛ ብቻም አልረካውም። በተሻለ መጠን ብዛት ያላቸው መስማት የተሳናቸው ወገኖች እዚያው አዲስ አበባ ዩኒቨርሲቲ በሥራ የመቀጠር ዕድል እንዲያገኙ የአስተዳደር ስልጣኔን በመጠቀም ብዙ ጥረት አድርጌያለሁ። ተሳክቶልኛልም ብዬ አስባለሁ።
ከዚህም ጋር ተያይዞ ኃይለማርያምና ተሾመ አሰግድን የመሰለ ተስረቅራቂ ሙዚቀኛና የሙዚቃ መሳሪያ ተጫዋች ባፈራች ሀገር ባንጋፋው ያሬድ የሙዚቃ ትምህርት ቤት አይነ ስውሮች ገብቶ የሚማሩበት እድል አልነበረም። ይህንን ያወቅኩ ጊዜ በጣም ነበር ጭንቅላቴን የመታኝ። ከዛም አስፈላጊውን የህግ ማሻሻያ እንዲደረግ እንደማንኛውም ሌላ ሰው አይነ ስውራኖችን በያሬድ ሙዚቃ ትምህርት ቤት ገብተው እንዲሰለጥኑና የሙያ ባለቤት እንዲሆኑ መንገዱን ማመቻቸት በመቻሌ በአዲስ አበባ ዩኒቨርሲቲ ፕሬዝዳንት ጊዜ ሰርቻለሁ ብዬ ከምኮራባቸው ስራዎች አንዱ ሆኖ አልፏል። ሌላው በአዲስ አበባ ፕሬዝዳንትነት ቆይታዬ ከሰሯቸው ጥሩ ስራዎች መካከል የምኮራባቸው አንደኛ ኢንስቲትዩት ኦፍ ፒስ ኤንድ ሴኩሪቲ ተቋም ማቋቋሜ፣ በዚህም ተቋም ውስጥ ግጭት ሊያስነሱ የሚችሉትን የየአካባቢው ሁኔታዎች ቀድሞ በማጥናት አስቀድሞ የማስተካከልና ቅድመ ጥንቃቄ እንዲወሰድ የማንቃትና ለሚመለከተው የመንግስት ተቋም የማስተዋወቅ ብዙ ስራዎችን በመስራት በርካታ ግጭቶችን ለማስቀረት ተችሏል። ሁለተኛ ክፍሌ ወዳጁ የሰብአዊ መብት ማዕከል በዚህ ተቋም ፍርድ ቤት ጠበቃ ቀጥረው መከራከር ለማይችሉ ህብረተሰብ ክፍሎች በነፃ ጥብቅና በመቆም ከፍተኛ ማህበራዊ ኃላፊነት ለመወጣት ተሞክሯል። ሶስተኛ የፌዴራሊዝም ተቋም ነው። በዚህም ተቋም ደግሞ የጣና ፎረም በሚል መጠሪያ ጠቅላላ የአፍሪካ መሪዎች በየዓመቱ እየተገናኙ ራሳቸውን ሂስ በማድረግ ለምክክርና ለመሻሻል መሰረት የሚጣልበት የውይይት መድረክ ሲዘጋጅ ነበር። ይሄም ፓን አፍሪካኒዝም ለማነቃቃት ፍሬ እንዲያፈራ ለማድረግ ታስቦ የተቋቋመ ነበር። በዛ ላይ ለፌዴሬሽን ምክር ቤትም ከፍተኛ ሙያ አገልግሎት ድጋፍ የሚሰጥ ነበር። መሰል ከሆኑ አፍሪካዊ ከዛም አልፎ ዓለም አቀፋዊ ተቋም ጋር ተቀራርቦ የመስራትና ጥናትና ምርምሮችን የማድረግ ከፍተኛ ስራ በመስራት ላይ ይገኛል። በአሁኑ ጊዜም በሶስቱም ተቋማት በማስተርስና በዶክትሬት ደረጃ ተማሪዎችን የማስተማርና የማስመረቅ ስራ ይሰራል። በዚህም በጣም ውጤታማ ስራ ሰርቻለሁ ብዬ አስባለሁ። የገብረ ክርስቶስ ደስታ ስዕሎች ገብረ ክርስቶስ ደስታ ሞደርን አርት ተብሎ የራሱ አንድ ህንጻን ይዞ እንዲደራጅ ማድረግም ተችሏል። በ70 ዓመት ዩኒቨርሲቲ ታሪክ ውስጥ የመጀመሪያ የሴት ምክትል ፕሬዝዳንት የኖረችው በኔ ጊዜ ነው። የመጀመሪያው የሴት ፕሮፌሰር ዓለምፀሐይ የሆነችው በኔ ዘመን ነው። እሷ ያንን የሚገባትን ማድረግ ባገኘች ጊዜ በጣም ነበር ስሜታዊ ሆንኩት። ሌላው ደግሞ በቲያትር የትምህርት ዘርፍ አባተ መኩሪያ ወደ አዲስ አበባ ዩኒቨርሲቲ በመምጣት እንዲያስተምር ማድረግ እመኝ ነበር። ያንንም ማድረግ ችያለሁ። እሱም በመጨረሻ የህይወቱ ዘመኑ ብዙ አዲስ ትውልድ ማፍራት ችሏል። ያም በጣም መኮራበት ስራዬ ነው። ከዩኒቨርሲቲ ፕሬዝዳንትነት ከለቀቅኩ በኋላ የጠቅላይ ሚኒስትር መለስ ዜናዊ አማካሪ ሆኜ ወደ ጠቅላይ ሚኒስትር ጽህፈት ቤት ተዘዋወርኩ። ከዛም በፊት ከጠቅላይ ሚኒስትሩ ጋር መልካም የሚባል የጓደኝነት ግንኙነት ስላለን በስራ ወደ እሳቸው ጽህፈት ቤት መዘዋወሬ ብዙም አዲስ አልሆነብኝም። ስለ ኢትዮጵያ ሳስብ ወደ አእምሮዬ ቀድሞ የሚመጣልኝ የህዝቡ ድህነት ነው። የኢትዮጵያ ህዝብ ድህነት በጣም ስር የሰደደና አስከፊ ነው። ከወጣትነቴ ጀምሮ ይሄን ቢያንስ ለማሻሻል ብዙ ጥረት አድርጌያለሁ ብዬ አስባለሁ። ነገር ግን ብዙም ተሳክቷል ማለት አልችልም። ባለመሳካቱ ቅሬታ ይሰማኛል። ሌላው የኢትዮጵያ ህዝቦች መካከል ዴሞክራሲን ለማስፈን በነጻነትና እኩልነት ሰፊውን ህዝብ ተጠቃሚ ለማድረግ ሙሉ ድሜል ለማለት በሚያስችል መንገድ ጥረት አድርጌያለሁ ብዬ አምናለሁ። ይሄም ውጤት አምጥቷል ማለት አልችልም። በዛም በጣም አዝናለሁ። እናም ወጣቱን ልለው የምፈልገው የሀገሪቱና የህዝብን መሰረታዊ ችግር በደንብ አጥንቶ ያንን ለመቅረፍና ለማሻሻል በተሻለ መጠን መስራትና አስተዋጽኦ ማበርከት የጽድቅ ስራ ነውና ያንን ከማድረግ እንዳትቆጠቡ ለማለት ፈልጋለሁ። እስክንድር ቦጎሲያና ስብሐት ገብረ እግዚአብሔር በአብዮት ዋዜማ ላይ የ2000 ዓመት ታሪክ ያላት አገር አብዮት መሸከም ትችላለች ብላችሁ ታምናላችሁ ብለውን ጠይቀውን ነበር። አልሰማናቸውም እንጂ እውነትም ቆይቼ ሳስበው ሀገሪቷን ማትሸከመውን አይነት አብዮት አሸከምናት። ብዙ ጥፋት አድርሰንባታል ብዬ አስባለሁ። ብዙ ነገሮች በተሻለ መንገድ ማስኬድና የተለየ ውጤት ማስመዝገብ ይቻል ነበር እና በአብዮቱም እንደዚያ የሚል ጸጸት አለኝ። ለሁሉም የዓለም ህብረተሰብ እኩል የሚያገለግልና ተግባራዊ መሆን የሚችል ፍጹም የመንግስት አስተዳደር ወይም የፖለቲካ ፍልስፍና አለ ብዬ አላምንም። ለምሳሌ ዝቅተኛ የሰው ኃይል ይዛ ካልቀጠለች ህልውናን ማስቀጠል በማትችል ሀገር ሊበራል ዲሞክራሲ ላስፍን ብሎ ቢነሱ የማይሆን ነገር ይሆናል። እንደኔ እምነት አንድ ማህበረሰብ በዲሞክራሲ ለመምራት ነፃነቱን ለማክበርና በእኩልነት ላይ የተመሰረተ የወንድማማችነት መስተጋብር በመፍጠር ጤናማና ደስተኛ ህብረተሰብ ለመፍጠር ሶሻልም ዲሞክራትም ሆኖ ሁለቱን አቃይጦ መያዝ የተሻለ የፖለቲካ ስርዓት ነው ብዬ አስባለሁ። ወደ አንዳንድ ግላዊ የህይወት ክህሎቶች ስመለስ ጥሩ መልበስ ወዳለው፣
ጥቁር ቢትልስ ሹራብ ከወጣትነቴ ጀምሮ መለያዬ ነው። ሙዚቃ በጣም አደምጣለሁ። በተለይ ለጃዝ ሞዛርት እና ሪቻርድ ቫግነር ስስ ልብ አለኝ። ከዛ ውጪ በህይወቴ የፍልስፍና ሰው መሆኔን በሙያዬም አስተማሪ በመሆኔ በጣም መኮራባቸውና ምደሰትባቸው ከምላቸው የህይወቴ ነገሮች ውስጥ ይጠቀሳሉ። ምንም አይነት ሌላ ስራን እንደማስተማር አያረካኝም፣ አይዋጣልኝም። እንደዛ ነው የማስበው። ለምሳሌ በኢንተር አፍሪካ ድርጅት ውስጥ ሰርቻለሁ። የአዲስ አበባ ዩኒቨርሲቲ ፕሬዝዳንት ነበርኩ። የሁለቱ ጠቅላይ ሚኒስትሮች የመለስም የኃይለ ማርያምም አማካሪ ሆኜ ለረጅም ጊዜ ሰርቻለሁ። ግን እንደማስተማር አንዳቸውም እርካታ ሰጥተውኝ አያውቁም ነው የምላችሁ። በኔ እይታ መምህር ማለት በለጋ እድሜያቸው ወጣቶችን አዲስ ዓለም እንዲያዩና እነሱም አዲስ ዓለም እንዲፈልጉ፣ እንዲማሩ፣ እንዲመራመሩ ማዘጋጀት፣ ከዛም በላይ መምህራንና ከነሱ የላቀ የረቀቀ የተሻሉ ሰዎችን ማፍራት ነው። በዚህም ጥቂትም ቢሆን እንደዚህ አይነት ሰዎች ማፍራት የተሳካልኝ ይመስለኛል። ታዋቂው የአሜሪካ የፖለቲካ ፈላስፋ ጆሹዋ ካሁን እና የሂውመን ራይት ዎች ዋና ጸሐፊ ኬኔት ሮፍ ከኔ ተማሪዎች መካከል በዋናነት የሚጠቀሱ ናቸው። ስለዚህ ይሄ ሲጠቃለል በጣም ወዶ የሥራ ዘርፍ መምህርነት ነው። በዛም የተሻለ ፍሬ አፍርቻለሁ ብሎ መደምደም እንችላለን። ከፍልስፍና ሰዎች ፕሌቶን በጣም አከብራለሁ። ካንት፣ ሆብስ እና ኤንግልስንም አከብራለሁ። ከፍልስፍና እኩል ለስነ ጽሑፍም ትልቅ ፍቅር አለኝ። ከድሮቹ መካከል እነ ነጋድራስ ተሰማ እሸቴ እና መንግስቱ ለማ የመሰሉት ባለቅኔዎች ከልቤ ነው ማከብራቸው። ብዙ ጊዜ ከምጠየቃቸው ጥያቄዎች አንዱ በንባብም በአካልም ከምጣቃቸው ትልቅ መሪዎች አንዱ ማን ነው የሚል ነው። ቀላል ጥያቄ አይደለም፣ ግን ደግሞ ለመመለስም አይከብደኝም። ለእኔ ትልቁ መሪ ምኒልክ ነው። ይሄ እንደ ግል መልሴ የሚቀመጥና በብዙ መልኩ ላስረዳው ላብራራው የምችለው ነው። የእንስሳ ምርጫ የተነሳ ከሆነ ደግሞ የምወደው እንስሳ አህያ ነው። ሁለቱም የቤቴ ድምቀቶች ነበሩ። ሌላው ለሀየሎም አርያ ከፍተኛ ፍቅርና ክብር አለኝ። ከላይ እንደገለጽኩት የእሱም ምስል በቤቴ ግድግዳ ላይ ካሉት አንዱ ነው። እርግጥ ለአፄ ቴዎድሮስና ላሉላ አባ ነጋ የተለየ ፍቅር ያለኝ፣ እሱንም ከላይ አውስቼላችኋለሁ። ሰለሞና የሥርወ መንግስት በምትከተል ሀገር ውስጥ ከተራውና መደዴው ህዝብ ተወልደው በራሳቸው ታጋይነትና ጽናት አፄ ቴዎድሮስም ንጉስ እስከመሆን መድረሳቸው፣ አሉላ አባ ነጋም እስከ ራስ ማዕረግ መስፈንጠራቸው በጣም ያስገርመኛል። ሁለቱም በተለያየ መንገድ ተጉዘው የማይቻለውን ችለው አሳይተውናል። ስለዚህ ለነዚህ መሪዎች ያለኝ ክብር ታላቅ ነው። ብዙ ሰው የማያውቀው ብዬ የማስበው ሌላው የሚያዝናናኝ ደስ የሚለኝ ግቢ ውስጥ ቁጭ ብዬ ወፎችን ጥራጥሬ መመገብ በጣም የሚያስደስተኝና የሚያዝናናኝ ድርጊት ነው። ብዙውን ጊዜ የህፃናት ፓርቲ ማዘጋጀት በጣም ወዶ ነገር ነው። ድንኳን ጥዬ የወዳጆቼን ልጆች በመሰብሰብ አሪፍ ጊዜ እንዲያሳልፉ ማድረግም የተለየ መንፈስ እርካታ ይሰጠኛል። አንድ ጊዜ ሌጎስ ላይ ናይጄሪያ በመኪና እየተጓዝን ነበር። ከዛ ድንገት የተደረደሩ ውብ የሬሳ ሳጥን በአይኔ ገባና ሹፌሩን አቁምልኝ አልኩት። ከመኪናው ወርጄ ወደ ሬሳው ሳጥን ተጠግቼ ተመለከትኩት። የሬሳ ሳጥኑ ላይ ከአፈር ወደ አፈር የሚሉ ቃላት ውብ ተደርገው ተጽፈውበታል። ከዛም አብሮኝ ወደ ነበሩ ሰዎች ዞርኩና አሁን በመቃብሬ ላይ መጻፍ ያለበትን ቃል አግኝቻለሁ። ስሞት የመቃብር ድንጋይ ላይ ከአፈር ወደ አፈር ብላችሁ ጻፉልኝ አልኳቸው። አሁን እንግዲህ እንደምታውቁት ሞቻለሁ። የመቃብር ሐውልቴ ላይ ምን ተብሎ ይሆን የተጻፉ? ዳሩ ምንስ ቢጻፍ ምን ለውጥ ያመጣል? ዋናው ዘላለማዊ ዕረፍት ማግኘቴ ነው።